ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦችና ተከታታዮች እንደምን ቆይታችኋል? ውድ ተመልካቾቼ ሁላችሁንም እንኳን በሰላም መጣችሁ ማለት ፈልጋለሁ። ውድ ተመልካቾቼ ዛሬ ደግሞ አብረን የምንመለከተው በሴቶች ላይ ሊከሰት ስለሚችል ስለ ወር አበባ መዛባት ይሆናል ማለት ነው። ወይም ደግሞ በጣም የተለመደና ወይም ደግሞ ኮመን የሆነ ችግር ነው። በሴቶች ላይ ሬጉላር ሚኒስትሬሽን ለምን እንደሚመጣባቸው አጋላጭ የሆኑ ምክንያቶችና እንዲሁም ደግሞ የወር አበባ መዛባት ካለባችሁ እንዴት አድርጋችሁ ማስተካከል እንደምትችሉ በዚህ ቪዲዮ መጨረሻ ላይ የተለያዩ የመፍትሄ አማራጮችን የምነግራችሁ ይሆናል። በቅድሚያ ግን ሁልጊዜ እንደምላችሁ ውድ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንድትቀላቀሉ እንዲሁም ደግሞ ያላችሁን የትኛውንም ጥያቄ በዛሬው ቪዲዮ ላይ የምሰራበትን ስለ ወር አበባ ስለሆነ በዚህ ጉዳይ ላይ ያላችሁን የትኛውንም ጥያቄዎች በኮሜንት ሴክሽኑ ስር እንድታስቀምጡልኝ እኔም ደግሞ አይቼ የምመልስ ይሆናል። እንዲሁም ደግሞ ከዚህ በፊት የሰራኋቸውን ቪዲዮዎች ላይክ እንድታደርጉ የተለያዩ ጠቃሚ መረጃዎችን እየለቀቁላችሁ ስለሆነ እነዛን ቪዲዮዎች ላይ ያላችሁን ጥያቄዎች ሼር እንድታደርጉ ላይክ እንድታደርጉ እንዲሁም ደግሞ በኮሜንት ሴክሽኑ ስር ያላችሁን የትኛውንም አስተያየት እንድታስቀምጡልኝ ከወዲሁ መልእክቴን አስተላልፍላችኋለሁ። እንግዲህ እንዳልኳችሁ በዛሬው ዕለት የምናየው ስለ ወር አበባ መዛባት ይሆናል። እንዴት ነው ወር አበባ ይህ ተፈጥሯዊ የሆነ ነገር በሴቶች ላይ እንዴት ነው ሊፈጠር የሚችለው፣ እንዲሁም ደግሞ ለምን እንደሚዛባና የወር አበባቸው እየተዛባ የሚያስቸግራቸው ሰዎች ወይም ደግሞ ሴቶች ካሉ ደግሞ እንዴት ነው ወር አበባቸውን ማስተካከል የሚችሉት፣ እየቆየ የሚመጣ የወር አበባ ካላቸው ለምሳሌ ኤክስፔክት ካደረጉት ቀን ቆይቶ የሚመጣ የወር አበባ ወይም ደግሞ ለረጅም ጊዜ የወር አበባቸውን የማያዩ ሰዎች እንዴት አድርገው ነው ምን አይነት ምክንያቶች ወይም ደግሞ ምን አይነት አጋላጭ የሆኑ ምክንያቶች ለወር አበባ መዛባት ሊዳርጓቸው እንደሚችሉ በዛሬው ቪዲዮ አብረን የምንመለከት ይሆናል። ሁልጊዜ እንደምላችሁ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ መልእክቴ ነው። በመጀመሪያ ውድ ተመልካቾቼ የወር አበባ መዛባት ወይም ደግሞ ሬጉላር ሚኒስትሬሽን እንዲሁም ኮዞቹን ከማየታችን በፊት ይህ ተፈጥሯዊ የሆነ በሴቶች ላይ የሚከሰት ሜንስትራል ሳይክልን አብረን የምንመለከት ይሆናል። እንዴት አድርጎ ነው የወር አበባ የሚፈጠረው ወይም ደግሞ ሴቶች ሜንስስ ለምን እንደሚያዩ ወይም ደግሞ በደም አማካይነት የሚያዩትን የወር አበባ ለምን እንደሚያዩ አብረን የምንመለከት ይሆናል። እንግዲህ የወር አበባ የምንለው ወይም ደግሞ ሜንስስ የምንለው በሴቶች ላይ የሚከሰት በሆርሞን መለዋወጦች አማካይነት በተለይም ደግሞ በኤስትሮጅን እና በፕሮጀስትሮን በምንላቸው የሆርሞኖች አማካይነት በሴቶች የውስጠኛው የማህፀን ክፍል ውስጥ ወይም ደግሞ ኢንዶሜትሪየም የምንለው የማህፀን ክፍል አለ። 3 የማህፀን ክፍሎች አሉ። ኢንዶሜትሪየም፣ ማዮሜትሪየም እና የውጨኛው ክፍል አለ፣ ዩትረስ አለ። ወይም ደግሞ የማህፀን ክፍል ውስጥ ያለው የኢንዶሜትሪየም ፓርት አለ። እሱ ውስጥ የሚከሰት ለውጥ አለ በሆርሞኖች አማካይነት ማለት ነው። በተለይም በኤስትሮጅን እና በፕሮጀስትሮን አማካይነት የሚከሰት ለውጥ በሚኖርበት ጊዜ በየወሩ አንድ ሴት የምታየው ተፈጥሯዊ የሆነ ብለድ ወይም ደግሞ ደም የሚፈሳት ይሆናል ማለት ነው። እንግዲህ የወር አበባ የምንለው በየወሩ የሚመጣ በሆርሞኖች መለዋወጥ አማካይነት በኤስትሮጅን እና በፕሮጀስትሮን መለዋወጥ አማካይነት የሚከሰት ኢንዶሜትሪያል ሼዲንግ ወይም ደግሞ የውስጠኛው የማህፀን ክፍል በደም አማካይነት ራሱን እያደሰ የሚመጣበት ሂደት ነው ብለን ልንወስደው እንችላለን ማለት ነው። በመጀመሪያ ተመልካቾቼ የወር አበባ መዛባት ምክንያቶችን ወይም ደግሞ አጋላጭ ምክንያቶችንና ሕክምናውን ከማየታችን በፊት ኖርማል የሆነው ሜንስትራል ሳይክል ወይም ደግሞ ተፈጥሯዊ የሆነው የወር አበባ በሴቶች ላይ ምን ማለት እንደሆነ አብረን እንመልከት። እንግዲህ የወር አበባ የምንለው በሴቶች ላይ የሚከሰት በሆርሞኖች መለዋወጥ አማካይነት ወይም ደግሞ በዋናነት በኤስትሮጅን እና በፕሮጀስትሮን አማካይነት በማህፀን የውስጠኛው ክፍል ወይም ደግሞ ኢንዶሜትሪየም በምንለው ውስጥ አማካይነት የሚከሰት በየወሩ ለውጥ አለ ማለት ነው። በሆርሞኖች መለዋወጥ አማካይነት በኤስትሮጅን መጨመርና መቀነስ፣ በፕሮጀስትሮን መጨመርና መቀነስ አማካይነት የሚከሰት በውስጠኛው የማህፀን ክፍል ውስጥ እንቁላል ተመርቶ እንቁላል የፈርቲላይዝ የማይደረግ ከሆነ ወይም ደግሞ ፕሬግናንሲ የማይፈጠር ከሆነ ኢንዶሜትሪየሙ ወይም ደግሞ የማህፀን የውስጠኛው ክፍል ሼድ እያደረገ ሲረግፍ ወይም ደግሞ እየሞተ በደም አማካይነት የሚወጣ በየወሩ የሚከሰት የተፈጥሯዊ የሆነ ፕሮሰስ ነው ብለን ባጭሩ ልንወስደው እንችላለን ማለት ነው። እንግዲህ ይህ ለውጥ በየወሩ በሚካሄድበት ጊዜ እንቁላል ተመርቶ ሲለቀቅ ለምሳሌ እንቁላል ማቹር አድርጎ ከእንቁልጤ ወይም ደግሞ ከኦቫሪ ማቹር አድርጎ በሚለቀቅበት ጊዜ የእንቁላል ፈርቲላይዝ ከተደረገ ወይም ደግሞ ከተረገዘ በኋላ እንቁላሉን ለመቀበል ወይም ደግሞ ፕሬግናንሲን የጽንሱን እድገት አንቲሲፔት ለማድረግ ወይም ደግሞ ለመቀበል ሲባል
በየወሩ የማህፀን ግድግዳ ወይም ደግሞ የውስጠኛው የማህፀን ክፍል ራሱን ያድሳል ማለት ነው። ነገር ግን ይህ እንቁላል ፈርቲላይዝ የማይደረግ ከሆነ ወይም ደግሞ እንቁላሉ በስፐርም ፈርቲላይዝ የማይደረግ ከሆነ ወይም ደግሞ ጽንስ የማይፈጠር ከሆነ ይህንን ለውጥ ኤክስፔክት ስለማያደርገው ማለት ነው ወይም ደግሞ እርግዝና ስላልተፈጠረ በቀላሉ ያ እንቁላል ይሞታል። እንዲሁም ደግሞ ኢንዶሜትሪየም ውስጥ ያለው ወይም ደግሞ የማህፀን የውስጠኛው ክፍል ውስጥ ያለውም ክፍል እየሞተ ወይም ደግሞ ሼድ እያደረገ እየረገፈ በደም አማካይነት ይፈሳል ማለት ነው። ስለዚህ እንግዲህ እንቁላል ለምሳሌ ከተመረተ በኋላ ኢንዶሜትሪየሙ ልክ የራሱ ሳይክል አለው። የኦቫሪያን ሳይክል እንዳለ ሁላ የኢንዶሜትሪያል ሳይክልም አለ ወይም ደግሞ የዩተራይን ሳይክልም አለ። ዩተራይን ሳይክልም ምን ያካሄዳል? ልክ እንቁላል እየተመረተ በሚሄድበት ጊዜ ዩትረስም ውስጠኛው ክፍልም እየፋፋና ቲክንድ እየሆነ ይመጣል ማለት ነው። የደም ስሮች እዛ አካባቢ በጣም እየበዙ ይመጣሉ። ስለዚህ እንቁላሉን ሪሲቭ ለማድረግ ወይም ደግሞ የተፈጠረ ጽንስም ካለ በዛ አካባቢ የሚፈጠር ጽንስም በዛን ጊዜ የሚፈጠር የጽንስ ሂደትም ካለ ያንን ሪሲቭ ለማድረግ ወይም ደግሞ ያንን የተፈጠረ እርግዝና ሪሲቭ ለማድረግ እየፋፋ ይመጣል ማለት ነው። ስለዚህ በዚህን ጊዜ ቲክንድ እየሆነ ይመጣል። ደም ስሮች እዛ አካባቢ በጣም እንትን ይላሉ፣ የሆርሞን ለውጦች ይኖራሉ ማለት ነው። ነገር ግን ይህ እንቁላል ወይም ደግሞ ጽንስ የማይፈጠርበት ጊዜ በየወሩ ራሱን ሼድ እያደረገ ወይም ደግሞ ራሱን ሴሎቹ ሁላ ሪግረስ እያደረጉ እየሞቱ በደም አማካይነት እንቁላሉም ይሞታል። ሌሎች ደግሞ ዴዚዱዋል ሴሎች ወይም ደግሞ የማህፀን የውስጠኛው ክፍልም ዴድ እየሆኑ ወይም ደግሞ እየሞቱ ዴዚዱዋል ቲሹ ሆነው በደም አማካይነት በሴቶች ላይ በየወሩ ሼድ እያደረገ የሚፈስበት ሂደት ነው ማለት ነው። እንግዲህ ውድ ተመልካቾቼ እንዳልኳችሁ ይህ ሜንስትሬሽን ወይም ደግሞ የወር አበባ ከመከሰቱ በፊት በዩተራይን ሳይክል ጊዜ ወይም ደግሞ የራሱ የሆነ የማህፀን ለውጦች አሉ። እነዚህ በማህፀን ውስጥ የሚካሄዱ ለውጦች ፕሮሊፈሬቲቭ ፌዝ እንለዋለን ወይም ደግሞ እየፋፋ የሚመጣበት ሂደት ይሆናል። የውስጠኛው የማህፀን ክፍል በዩተራይን ሳይክል ጊዜ ፕሮሊፈሬት ያደርጋል። በዚህን ጊዜ ፕሮሊፈሬቲቭ ፌዝ እንለዋለን። ከዛ ደግሞ ሴክሬተሪ ፌዝ ይኖራል። ሪሲቭ ለማድረግ ወይም ደግሞ ፈርቲላይዝ ያደረገውን ኦቨም ሪሲቭ ለማድረግ የሚቀበልበት ጊዜ ነው። ነገር ግን ፈርቲላይዜሽን ካልተፈጠረ ደግሞ ወይም ደግሞ እርግዝና ካልተፈጠረ ደግሞ ሜንስትሩዋል ፌዝ ይኖራል ማለት ነው። ስለዚህ እነዚህ ፌዞች እንዳሉ ማስተዋል ይኖርብናል ማለት ነው። ስለዚህ ኢኒሻሊ ፕሮሊፈሬቲቭ ፌዝ ይኖራል ወይም ደግሞ የማህፀን ግድግዳ ፕሮሊፈሬት ያደርጋል ወይም ደግሞ ይፋፋል፣ ይራባል፣ ሴሎቹ ያድጋሉ። እንዲሁም ደግሞ ቀጣይ ሴክሬተሪ ፌዝ ይኖራል። ከዛ ደግሞ እርግዝና የማይፈጠር ከሆነ ደግሞ በሜንስትሩዋል ፌዝ ጊዜ በሜንስስ ወይም ደግሞ በወር አበባ አማካይነት የሚፈስ ይሆናል ማለት ነው። ስለዚህ እንግዲህ ውድ ተመልካቾች በፕሮሊፈሬቲቭ ፌዝ ጊዜ የማህፀን የውስጠኛው ክፍል ወይም ደግሞ ኢንዶሜትሪያል ቲከኒንግ ይኖራል። ኤስትሮጅን መጠን ይጨምራል ማለት ነው። ኤስትሮጅን እንግዲህ እንድታስተውሉ የምፈልገው እዚህ ጋር የሆርሞን ለውጥ አለ። የኤስትሮጅን መጠን በጣም ከፍ እያለ ይመጣል። ስለዚህ የማህፀን የውስጠኛው ክፍል ቲክንድ ይሆናል፣ ይፋፋል። ምክንያቱም እንቁላል ኤክስፔክት እያደረገ ነው ማለት ነው። ይህም ደግሞ አብዛኛውን ጊዜ የሚሆነው ለምሳሌ ዛሬ ፔሪድ የምታይበት ከሆነ ዛሬ ፔሪድ ያየሽበትን ቀን እንደ አንደኛ ቀን ትወስጂና ለቀጣይ 14 ቀናት ኤስትሮጅን መጠን ከፍ እያለ የሚመጣበት ፕሮሊፈሬት የሚያደርግበት በዚህን ታይም ጊዜ ሌላ አዲስ እንቁላል እየተመረተ የሚመጣበት ታይም ስለሆነ ኤስትሮጅንም መጠኑ ከፍ እያለ ስሎውሊ ግራጁዋሊ ከፍ እያለ ይመጣል ማለት ነው። እስከ ቀጣይ 14 ቀን ድረስ ፕሮሊፈሬቲቭ ፌዝ ነው ማለት ነው። ፕሮሊፈሬት ያደርጋል፣ ዩትረስ ቲክንድ ይሆናል። በዚህን ጊዜ የምታዩ ለውጥ የኤስትሮጅን መጠን ስሎውሊ ኢንክሪዝ እያደረገ ወይም ደግሞ መጠኑን እየጨመረ የሚመጣበት ታይም ነው ማለት ነው። ለምሳሌ አንድ ሴት በየ28 ቀኑ የሚመጣ ሬጉላር የሆነ ሜንስትሩዋል ሳይክል ካላት ወይም ደግሞ በየ28 ቀኑ እየጠበቀ የሚመጣ የወር አበባ ካላት ዛሬ ለምሳሌ የወር አበባን የምታይ ከሆነ እንደ መጀመሪያው ቀን ትቆጥረውና ለምሳሌ ወር አበባ ዛሬ ጀምሮ እስከ ቀጣዮቹ 4 ወር 5 ቀናት ቆይቶ ሊሄድ ይችላል። ነገር ግን ከዛ በኋላ ተመልሶ ያ ሳይክል ራሱን ይደግማል። ያ ሳይክል ራሱን በሚደግምበት ጊዜ የሆርሞኖቹ በፊት የነበሩት ሆርሞኖች ከፍ እያሉ ይመጣሉ። ስለዚህ ኤስትሮጅን መጠኑ ከፍ እያለ ይመጣል። እንዲሁም ደግሞ ፎሊኩላር ስቲሙሌቲንግ ሆርሞን የምንለው ከአንቴሪየር ፒቱታሪ የሚለቀቁ ሆርሞኖች እንቁላል እንዲመረት የእንቁላል ፎሊክል እንቁላሎችን ማምረት እንዲጀምር ስቲሙሌት ያደርጉታል ወይም ደግሞ ያነቃቁታል ማለት ነው። በዚህን ጊዜ እንግዲህ የመጀመሪያዎቹን 14 ቀናት ዩትረስ ላይም የሚታይ ቼንጅ አለ ማለት ነው።
ስለዚህ ዩትረስ ላይ ፕሮሊፈሬት ያደርጋል ወይም ደግሞ ፕሮሊፈሬቲቭ ፌዝ ነው። እንደ አዲስ ራሱን ያድሳል። ሆርሞኖች መጠናቸው ይጨምራል። የኤስትሮጅን መጠን ከፍ እያለ ይመጣል። የፎሊኩላር ስቲሙሌቲንግ ሆርሞንም ከፍ እያለ ይመጣል ማለት ነው። እንግዲህ ይሄ ሁላ ፕሮሰስ የሚሆነው እንደ አዲስ እስከ መጀመሪያው 14ኛ ቀን ድረስ አሲዩሚንግ የአንድ ሴት በየ28 ቀኑ የሚመጣ ሬጉላር ሚኒስትራል ሳይክል ካላት እስከ መጀመሪያው 14ኛ ቀን ድረስ ራሱን ፕሪፔር ያደርጋል። ምክንያቱም በ14ኛው ቀን ሌላ የሚከሰት ሂደት አለ ማለት ነው። ኦቭዩሌሽን ይመጣል። ኦቭላተሪ ፌዝ የምንለው ሳይክል ይመጣል። በዛን ጊዜ እንግዲህ እንቁላል የሚለቀቅበት ታይም ስለሆነ የመጀመሪያው 14ኛ ቀን ድረስ የማህፀን የውስጠኛው ግድግዳ ራሱን እያፋፋ እያደገ ደም ስሮች እየበዙለት ደም ወደሱ የሚሄደው መጠን እየጨመረ የሚመጣበት ታይም ይሆናል ማለት ነው። እንግዲህ እንደምታውቁት ይህ ሁላ ፕሮሰስ የሚሆነው እንቁላል ከኦቫሪ ወይም ደግሞ ከእንቁልጢ ማቹር አድርጎ ሪሲቭ ለማድረግ ወይም ደግሞ ለመቀበል ስለሆነ ያንን እንቁላል ለመቀበል ሲል ራሱን ኢንዶሜትሪየሙ ያፋፋል ማለት ነው። እንግዲህ ይህ ሁላ ፕሮሰስ እስከ 14ኛው ቀን ድረስ እንቁላልም ማቹር ያደርጋል። ማቹር አድርጎ ሪሊዝ እስኪሆን ድረስ በፎሊኩላር ስቲሙሌቲንግ ሆርሞን አማካኝነት በኦቫሪ ውስጥ እንቁላልም አንድ ባንድ ስቴፕ ባይ ስቴፕ ግራጁዋሊ ማቹር አድርጎ ማቹር የሆነ ግራፊያን ፎሊክል እስኪሆን ድረስ እየፋፋ ይመጣል ማለት ነው። ስለዚህ በዚህን ጊዜ በማህፀን ግድግዳ ውስጥ ያሉ ደም ስሮች በጣም እየበዙ ይመጣሉ። ብዙ ደምን ወደ ማህፀን ግድግዳ ወይም ደግሞ ወደ ኢንዶሜትሪየሙ ያመጣሉ ማለት ነው። ነገር ግን እንቁላል ፈርቲላይዝ የማይደረግ ከሆነ ወይም ደግሞ ፕሬግናንሲ ወይም ጽንስ የማይፈጠር ከሆነ ይህ ፕሮሰስ እዛውኑ ይቋረጣል ማለት ነው። እንቁላሉ በ24 ሰዓት ውስጥ ወዲያውኑ ይሞታል። ከዛም በኋላ ኮርፐስ ሉቲየም የምንለው ወይም ደግሞ እንቁላሉ ከተለቀቀ በኋላ የሚገኘው ክፍልም ፕሮጀስትሮንን መልቀቅ ያቆማል። በዚህም የተነሳ ስሎሊ ሪግረስ ማድረግ ይጀምራል። ከዛ ሰፖርት የሚያደርገው ፕሮጀስትሮን የተባለው ሆርሞንም እየቀነሰ ስለሚመጣ ያ በደም የፋፋው በደም በጣም ሲፋፋ የነበረው ወይም ደግሞ በደም ስሮች በተለያዩ ቲሾች ሲፋፋ የነበረው የውስጠኛው የማህፀን ግድግዳ ክፍልም ራሱን ሼድ እያደረገ ወይም ደግሞ መጠኑን እየቀነሰ በየወሩ በወር አበባ አማካኝነት ወይም ደግሞ በደም አማካኝነት ከሴቶች ማህፀን ክፍል ውስጥ ይወጣል ማለት ነው። እንግዲህ ውድ ተመልካቾች ይህ ተፈጥሯዊ የሆነ ወይም ደግሞ ባዮሎጂካል የሆነ በሴቶች እህቶቻችን ላይ በየወሩ የሚከሰት በሆርሞን መለዋወጥ አማካኝነት የሚከሰት ኖርማል የሆነ ተፈጥሯዊ የሆነ ሳይክል ነው። ከአንጎላችን ተነስቶ ወይም ደግሞ አንጎላችን ውስጥ ሃይፖታልመስ የምንለው ስትራክቸር አለ። ከሃይፖታልመስ ተነስቶ ከሃይፖታልመስ ውስጥ የሚለቀቅ ጎናዶትሮፒን ሪሊዚንግ ሆርሞን ወይም ደግሞ ጄናሬት የምንለው ሆርሞን አለ። ይህ ቀጥታ የአንቴሪየር ፒቱታሪ ላይ ወይም ደግሞ የፊተኛው የፒቱታሪ ሆርሞን ላይ አክት በማድረግ ኤፍኤስኤች እና ኤልኤች እንዲለቀቁ በማድረግ እነዚህ ኤፍኤስኤች እና ኤልኤች ደግሞ ሄደው የጎናድ ላይ ሴቶች ከሆኑ ኦቫሪያቸው ላይ፣ ወንዶች ከሆኑ ደግሞ ቴስቲሳቸው ላይ ሄዶ አክት በማድረግ የኤስትሮጅን እና ፕሮጀስትሮን ሴቶች ላይ፣ ወንዶች ላይ ደግሞ ቴስቴስትሮን እንዲመረት የሚያደርጉ ሴሎችን እንዲነቃቁ የሚያደርጉ ኖርማል የሆኑ ተፈጥሯዊ የሆኑ በስነስርዓት እነዚህ ሂደቶች በሚካሄዱበት ጊዜ ነው አንድ ሴት ሬጉላር የሆነ ያልተዛባ የሆርሞን ያልተዛባ የሜንስትሩዋል ሳይክል እንድታይ የሚያደርጋት ማለት ነው። ታዲያ ይህንን ካወቅን አንድ ሴት ለምሳሌ በየ28 ቀኑ ሬጉላር የሆነ ሚኒስትራል ሳይክል የምታይ ከሆነ ወይም ደግሞ በየ28 ቀኑ የሚመጣ ጠብቆ ጊዜውን የሚመጣ የወር አበባ የምታይ ከሆነ ማለትም ለምሳሌ ዛሬ ፔሪዶን ካየች በኋላ ቀጣዩን ደግሞ የምታየው በየ28 ቀኑ ወይም ደግሞ ዛሬ አይታ ለቀጣይ 28 ቀን ደግሞ ምንም ሳታይ በ28ኛው ቀኗ እንደገና የምታይ ከሆነ እንዲሁም ደግሞ የትኛውንም አይነት የሆርሞናል ኮንትራሴፕቲቭ ወይም ደግሞ ከሆርሞን የተሰሩ የትኛውንም አይነት የወሊድ መከላከያ ሳትጠቀም ለተከታታይ 3 ወራት ሬጉላር የሆነ በየ28 ቀኑ ጊዜውን ጠብቆ ሳይዛባ የሚመጣ ከሆነ ይህንን ሳይክል ሬጉላር ሜንስትሩዋል ሳይክል ብለን ልንወስደው እንችላለን ማለት ነው። ስለዚህ እንደዚህ አይነት ሳይክሎችን ሬጉላር ሜንስትሩዋል ሳይክል ወይም ደግሞ ያልተዛባ የወር አበባ ብለን ልንወስዳቸው እንችላለን ማለት ነው። ታዲያ በዚህን ጊዜ የመጀመሪያው 14ኛ ቀን ወይም ደግሞ በ14ኛው ቀን ኦቭዩሌሽን የሚካሄድበት ቀን ወይም ደግሞ እንቁላል የሚለቀቅበት ቀን ይሆናል ማለት። ለምሳሌ ዛሬ አንድ ሴት ፔሪዶን ካየች ይህንን እንደ መጀመሪያው ቀን እንቆጥረውና ቀጣዩ 14ኛው ቀን ላይ እንቁላል የሚለቀቅበት ቀን ይሆናል ማለት ነው። ወይም ደግሞ ከሱ በፊት የፔሪዶን ከማየቷ በፊት ያለው የ14ኛ ቀን እንቁላል የተለቀቀበት ቀን ብለን እንወስዷለን ማለት ነው። እንግዲህ ይሄን ነገር ብዙ ጊዜ ብዙ ቪዲዮዎች ላይ አይታችሁ ሊሆን ይችላል፣ ትንሽ ግራ ያጋባችኋል። ግን እዚህ ጋር ኖት ማድረግ ያለባችሁ እንቁላል የተለቀቀበትን ቀን ለማወቅ የመጀመሪያውን ፈርስት ዴይ ኦፍ ሜንስትሩዋል ሳይክል የመጀመሪያውን ወር አበባ ያየሽበትን የመጀመሪያውን ቀን የራስሽ እንደ አንደኛ ቀን
ትወስጃለሽ ማለት። ለምሳሌ ዛሬ ካየሽ ዛሬ ያየሽበት ቀን አንደኛ ቀንሽ ነው ማለት ነው። ስለዚህ ዛሬሽን እንደ ፈርስት ዴይ ኦፍ ዩር ሜንስትሩዋል ሳይክል ብለሽ ነው ሬጉላሪቲውን ወይም ደግሞ እንቁላል የሚለቀቅበትንም ቀን የአንቺ ሳይክል ቆይቶ ነው የሚመጣው ወይ 21 ቀን በፊት ነው የሚመጣው ወይ 35 ቀን አሳልፎ ነው የሚመጣው ኢሬጉላር ሜንስትሬሽን ወይም ደግሞ ጊዜውን ያልጠበቀ የተዛባ የወር አበባ ነው ማለት የምትችው የመጀመሪያውን ቀንሽን ፔሪድ ያየሽበትን እንደ አንደኛ ቁጥርሽ መነሳት ይኖርብሻል ማለት ነው። ስለዚህ እዚህ ጋር ኖት ማድረግ ያለብሽ የመጀመሪያውን ቀን እንደ ሜንስትሬሽን ያየሽበትን የመጀመሪያውን ቀን እንደ አንደኛ ከወሰድሽ ሌትስ ለምሳሌ እንበልና በየ28 ቀን የሚመጣ የወር አበባ ሳይክል ለተከታታይ 3 ወራት አየሽ። ምንም አይነት ከሆርሞን የተሰራ ሆርሞናል ኮንትራሴፕቲቭ ወይም ደግሞ የወሊድ መከላከያ ተጠቀሚም። ስለዚህ በየ28 ቀኑ እንደሚመጣ ወክሽ እንበል። የአንቺ ፔሪድ በየ28 ቀኑ የሚመጣበት ከሆነ ለምሳሌ ዛሬ የምታይ ከሆነ ዛሬሽን እንደ አንደኛ ትወስጂና ከዛሬ ወደፊት 14 ቀን እንቁላል የሚለቀቅበት ቀን ይሆናል ማለት ነው። ዛሬ ጀምሮ እስከ ቀጣይ 14 ቀን ወይም ደግሞ የዚህኛው ሳይክል ፔሪድ አሁን እያየሽ ያለሽው ፔሪድ የበፊቱን ሳይክል 14ኛ ቀን ላይ የተለቀቀውን እንቁላል ነው ማለት ነው። ያ እንቁላል ነው ሞቶ በሆርሞን መለወጥ አማካይነት ወይም ደግሞ ሆርሞኖቹ እያነሱ ከመጡ ወይም ደግሞ እርግዝና ካልተፈጠረ ያ እንቁላል በ24 ሰዓት ውስጥ ይሞታል። ያ የሞተው እንቁላል እና ሼድ ያደረገው ወይም ደግሞ የሞተው ያሉ የተለያዩ የማህፀን ግድግዳ ውስጥ ያሉ ሴሎች ዴሲዱዋል ሴሎች ሼድ አድርገው ዛሬ የምታዩን ፔሪድ ሰጥቶሻል ማለት ነው። ስለዚህ ይህንን ቀን እንደ አንድ ትቆጥሪና ቀጣይ 14 ቀን ድረስ ኦቭዩሌሽን የሚካሄድበት ቀን ድረስ ያለውን ሳይክል ሬጉላር መሆኑን በዛ ቼክ ማድረግ ትችላለሽ ማለት ነው። ስለዚህ የመጀመሪያውን 14 ቀን እንቁላል እንደ አዲስ ሳይክሉ ይጀምራል ማለት ነው። በዚህን ጊዜ ማስተዋል ያለባችሁ 3 ሳይክሎች አሉ አንድ ላይ የሚሄዱ ማለት ነው። ዩትረስ ውስጥም በሆርሞን አማካይነት ወይም ደግሞ ማህፀን ውስጥም በሆርሞን አማካይነት የራሱን የሆነ ለውጥ ያካሂዳል። እንቁልጢ ውስጥም ወይም ደግሞ ኦቫሪ ውስጥም የራሱን የሆነ ለውጥ ያካሂዳል። እንዲሁም ደግሞ ሜንስትሩዋል ሳይክልም የራሱ የሆነ በሆርሞን የተነሳ ለውጥን ያካሂዳል ማለት ነው። ስለዚህ ኦቫሪ ውስጥ የሚካሄደው ሳይክል ፎሊኩላር ፌዝ ይሆናል ማለት ነው። ኦቫሪ ውስጥ ያለው ፎሊክል በጣም ማቹር እያደረገ ይሄዳል። አት ዘ ሴም ታይም በተመሳሳይ ሰዓት ዩትረስም እየፋፋ ይመጣል፣ ፕሮሊፈሬት ያደርጋል፣ ይራባል፣ ይበዛል ማለት ነው። ስለዚህ ፕሮሊፈሬቲቭ ፌዝ እና ፎሊኩላር ፌዝ አንድ ላይ ይሄዱና ከዛ በ14ኛው ቀን ኦቭላተሪ ፌዝ ይሆናል። እንቁላል ይለቀቃል። እንቁላል በሚለቀቅበት ጊዜ እሱን ሪሲቭ ለማድረግ ሴክሬተሪ ፌዝ ይኖራል። ሴክሬተሪ ፌዝ ማለት ይሄ ፕሬግናንሲ ከተፈጠረ ለምሳሌ እርግዝና ከተፈጠረ ሴክሬተሪ ፌዝ ጊዜ ምንድነው የማህፀን ግድግዳ በጣም ይፋፋል፣ ደም ስር በጣም እዛ አካባቢ ይበዛል። ያንን የተፈጠረውን እርግዝና ለመቀበል ማለት እንቁላሉ ፈርቲላይዝ አድርጓል። ስለዚህ ቀበሏለሁ ብሎ በማሰብ ዩትረስም አት ዘ ሴም ታይም በሆርሞን አማካይነት በፕሮጀስትሮን ሆርሞን አማካይነት በጣም እንትን ያደርጋል። ሴክሬተሪ ፌዝ ላይ ይሆናል። ደም ወደሱ የሚሄደው ደም በጣም ይጨምራል። እንዲሁም ደግሞ ደም ስሮች ይበዙለታል ማለት ነው። ነገር ግን እንቁላሉ ፈርቲላይዝ የማይደረግ ከሆነ ወይም ደግሞ ፈርቲላይዜሽን የማይፈጠር ከሆነ እንትን ላይ ሉቲያል ፌዝ ይኖራል ማለት ነው። እዚህ ጋር ሉቲያል ፌዝ እንቁላሉ ላይ ልክ አሁን ፎሊኩላር ፌዝ ብለን ኦቭላተሪ ፌዝ ኦቭዩሌሽን ከተካሄደ በኋላ ከዛ ደግሞ ሉቲያል ፌዝ የምንለው አለ። ያ ደግሞ ኮርፐስ ሉቲየም ነው ማለት ነው። ኮርፐስ ሉቲየም ወይም ደግሞ እንቁላሉ ከተለቀቀ በኋላ የሚቀረው የእንቁልጢ ክፍል ፕሮጀስትሮንን መልቀቅ ይጀምራል። ምክንያቱም አንቲሲፔት ያደርጋል ወይም ደግሞ እርግዝና ሊኖር ይችላል ብሎ በመጠበቅ አንቲሲፔት ያደርጋል። ነገር ግን እርግዝና የማይፈጠር ከሆነ ኮርፐስ ሉቲየንም ወይም ደግሞ ይሄ ከእንቁላሉ ክፍል የቀረው ክፍልም ሪግረስ እያደረገ እያነሰ ይመጣል። እሱም ደግሞ ፕሮጀስትሮን ሆርሞንን ማምረት ያቆማል። አት ዘ ሴም ታይም ሴክሬተሪ ፌዙ ደግሞ ወደ ሜንስትሩዋል ፌዝ ይቀየራል ማለት ነው። ስለዚህ ፕሮጀስትሮን ሆርሞንም እየቀነሰ ይመጣል፣ ሆርሞኖቹ እየቀነሱ ይመጣሉ። ስለዚህ እንቁላል ከተለቀቀ ከ14ኛው ቀን በኋላ ለቀጣይ ሳይክልሽ ምን መፈጠር ይጀምራል? ሪግረስ እያደረገ ሆርሞኖቹ እየቀነሱ ይመጣሉ መጠናቸው። ስለዚህ በዴሲጁዋል ቲሹዎቹ በማህፀን የውስጠኛው ክፍል ያሉት እንዲሁም ደግሞ እንቁላሉ የሞተው አንድ ላይ ሆነው እስከ ቀጣዩ 14ኛው ቀን ድረስ ማለት ነው። ከ14ኛው ኦቭዩሌሽን ከተካሄደበት እስከ ቀጣይ ሳይክልሽ ድረስ ቀስ እያለ እየፈሰሰ በ28ኛው ቀንሽ እንትን ማየት ትጀምሪያለሽ ማለት ነው። ፔሪድ ማየት ትጀምሪያለሽ ማለት ነው። እንግዲህ ባጭሩ ይሄ ነው የሚሆነው። ስለዚህ ኮኢንሳይድ ያደርጋሉ። ኦቭዩሌሽን የሚካሄድበት ነው ኦቫሪ ውስጥ የሚካሄደው ሳይክል ወይም ደግሞ እንቁልጥሽ ውስጥ የሚካሄደው በሆርሞን አማካኝነት ሳይክል እንዲሁም ደግሞ አት ዘ ሴም ታይም ኦቭዩሌሽን እንቁላል ሲለቀቅ ያለው ሳይክል እና አት ዘ ሴም ታይም ማህፀንሽ ውስጥ ወይም ደግሞ የኢንዶሜትሪየም ክፍል ውስጥ ያለው ዩትራይን ሳይክሉም
ተመሳሳይ ሂደትን ነው የሚያካሂዱት ማለት ነው። ስለዚህ እነዚህ ጋር ነው እንግዲህ ማየት ያለብን። ሆርሞን ተዛባ የምንለው ከነዚህ ሳይክሎች ውስጥ አንዱ ሲጎዳ፣ ለምሳሌ ወይ ኦቫሪ ውስጥ ሊሆን ይችላል፣ ወይ ዩትረስ ውስጥ የሆነ ችግር ገጥሞች ሊሆን ይችላል፣ እባጭ ሊሆን ይችላል፣ የተለያየ ነገር፣ ወይም ደግሞ አኖቭላቶሪ ሳይክል ኦቭሌሽን አለ ግን እንቁላል ላይለቀቅ ይችላል። እንቁላል ሳይክልስ ዌር ኦቭሌሽን ኦከር ሳይኖር ወይም ደግሞ እንቁላል ሳይለቀቅ የሚካሄዱ ሳይክሎች አሉ፣ አኖቭላቶሪ ሳይክልስ የምንላቸው ማለት። እንቁላል አልተለቀቀም ግን ሜንሰስ ታያለሽ፣ ፔሪድ ይመጣል፣ እንቁላል ግን አልተለቀቀም። ሌሎች ምክንያቶች እነዚህ እንዲሁም ደግሞ የሃይፖታላሞ ፒቱታሪ ጎናዳል አክሲስን አፌክት የሚያደርጉ ወይም ደግሞ እንዳልኳችሁ ቅድም የሚለቀቁ ከአንቴሪየር ፒቱታሪ ከሃይፖታላመስ የሚለቀቁ ሆርሞኖችን አክሲሱን ኤኒቲንግ አፌክት የሚያደርገው ኢንፌክሽን ሊሆን ይችላል አይምሯችሁ ውስጥ፣ ወይም ደግሞ አንቴሪየር ፒቱታሪ ቲዩመሮች ሊኖሩ ይችላሉ፣ የተለያዩ እባጮች፣ እነዚህ ሁላ አንድ ላይ ስትረስ ሊሆን ይችላል። እነዚህ ሁላ ምክንያቶች ነው በቀጣይ አብረን የምናየው ማለት ነው። እነዚህ ነገሮች ሲዛቡ ነው የፔሪድ መዛባት አለ ብለን የምንወስደው ማለት ነው። ታዲያ እንግዲህ ውድ ተመልካቾቼ ለምንድነው አንዳንድ ሴቶች ላይ ኢሬጉላር የሆነ ሜንስትሬሽን የሚኖራቸው ወይም ደግሞ የተዛባ የወር አበባ የሚኖራቸው? አንዳንድ ሴቶች ላይ ቶሎ ቶሎ የሚመጣ የወር አበባ ያሉ ወይም ደግሞ ከ21 ቀን በፊት ቶሎ የሚመጣ፣ ለምሳሌ ዛሬ አይተው 21 ቀን ሳይሞላው ቶሎ ይመጣል። ሌሎች ላይ ደግሞ በጣም ዘግይቶ የሚመጣ 35 ቀን አልፎት፣ ለምሳሌ ዛሬ አይተው በ28 ቀኑ ወር ከ28 እስከ 35 ቀን ኤክስፔክት ሲያደርጉት ከ35 ቀን በኋላ አርፍዶ ይመጣል ወይም ደግሞ ቆይቶ ይመጣል። አንዳንድ ሴቶች ላይ ቶሎ ይመጣል ከ21 ቀን በፊት፣ ሌሎች ላይ ደግሞ ዘግይቶ ይመጣል። ቶሎ የሚመጣባቸው ሰዎች ላይ ፖሊሜኖሪያ እንለዋለን ወይም ደግሞ ቶሎ ስለሚመጣ ቶሎ ስለሚያየው ፖሊሜኖሪያ ይላል እንለዋለን። ሌሎች ላይ ደግሞ ዘግይቶ ይመጣል ኦሊጎሜኖሪያ እንለዋለን። ቀስ ብሎ የሚመጣ ፔሪድ ነው። 35 ቀን አልፎት ለምሳሌ ዛሬ ካየች ልክ 28 ቀኗ ላይ ኤክስፔክት ስታደርገው አይመጣም፣ ነገር ግን 35 ቀን ቆይቶ ይመጣል ማለት ነው። ስለዚህ እንደዚህ አይነት ሴቶች ደግሞ ኦሊጎሜኖሪያ እንለዋለን ማለት ነው። ስለዚህ ፔሪድ ተዛባ የምንለው ከ21 ቀን በፊት ሲመጣና ከ35 ቀን በኋላ ቆይቶ ሲመጣ ነው እንጂ ለምሳሌ አሁን ዛሬ 28 ቀን አንድ ሴት በ28 ቀን ያለው በ22ኛው ቀኑ መጣል ትችላለች፣ ኦር ደግሞ በ29ኛው በ30ኛው ቀኑ መጣል ትችላለች። እነዚህ ተዛባ እንላቸው አንችልም። አንዳንድ ነገሮች ናቸው እንጂ በጣም ተዛባ የምንለው ፔሪድ መዛባት አለ የምንለው ከ21 ቀን በፊት ቶሎ እየመጣ ከሆነ ኦር ደግሞ ከ35 ቀን በኋላ ቆይቶ ወይም ዘግይቶ እየመጣ የሆነውን ነው ኢሬጉላር ሜንስትሬሽን ወይም ደግሞ የፔሪድ መዛባት አለ ብለን የምናየው ማለት ነው። እንግዲህ ለዚህ ፔሪድ መዛባት አጋላጭ የሆኑ ምክንያቶችን በቀጣይ የምነግራችሁ ይሆናል ማለት ነው። እንግዲህ በተፈጥሮ እንቁላል ለምሳሌ አንድ ሴት ዛሬ ሜንስትሬሽኗን ካየች ወይም ደግሞ የወር አበባዋን ካየች ቀጣዩ ሳይክል ላይ የሚፈጠረው እንቁላል አብዛኛውን ጊዜ በሁሉም ሴቶች ላይ ቫሪ ያደርጋል። ምክንያቱም በስትረስ አማካኝነት ሊሆን ይችላል፣ በተለያዩ ምክንያቶች ወይም ደግሞ እንቁልጢዋ ላይ ወይም ኦቫሪዋ ላይ ሊከሰት የሚችሉ ችግሮች ሊኖሩ ይችላሉ። በተለያዩ ምክንያቶች ይህ ሳይክል ፎሊኩላር ፌዝ የምንለው እንቁላል ማቹር አድርጎ እስኪለቀቅ ያለው ታይም ቫሪ ያደርጋል። በዚህም የተነሳ ነው ኢሬጉላር ሜንስትሬሽን አንድ ሴት እንዲኖራት የሚሆነው ማለት ነው። አንዳንድ ሴቶች ላይ ቶሎ ብሎ ማቹር ሊያደርግ ይችላል፣ ሌሎች ላይ ደግሞ ቀስ ብሎ ማቹር ሊያደርግ ይችላል። ስለዚህ ፎሊኩላር ፌዝ የምንለው እንቁላል ማቹር አድርጎ እስኪለቀቅ ድረስ ኦቭሌሽን ወይም ደግሞ እንቁላል ተለቆ ለፕሬግናንሲ ወይም ደግሞ ለእርግዝና እስኪዘጋጅ ድረስ ያለው ታይም በሴቶች ላይ በጣም ቫሪ ያደርጋል። ነገር ግን አንድ እንቁላል ከተለቀቀ በኋላ ግን በሜንሰስ አማካኝነት ወይም ደግሞ በፔሪድ አማካኝነት እንድታየው የሚያስፈልገው ዱሬሽን ዩዥዋሊ 14ኛ ቀን ነው። ለምሳሌ ዛሬ እንቁላሏ ከተለቀቀ ከ14 ቀን በኋላ አብዛኛው ሴቶች ላይ በፔሪድ አማካኝነት እንትን ያሉ ማለት ደም ያሉ ማለት ምክንያቱም ዋናው ማተር የሚያደርገው ለኢሬጉላር ሜንስትሬሽን ከእንቁላል ከመለቀቁ በፊት ያለው ታይም ነው። ወይ በእንቁልጢ ውስጥ ችግር ሊኖር ይችላል፣ አሊያም ደግሞ በፋሎፒያን ቲዩብ ውስጥ ችግር ሊኖር ይችላል፣ ወይም ደግሞ በሆርሞኖች መዛባት አማካኝነት እንቁላል የሚመረትበት ታይም በሴቶች ላይ እንደየሴቶቹ ቫሪ ያደርጋል ማለት ነው። ነገር ግን እንቁላል ከተለቀቀ በኋላ ያለው ሜንስትሩዋል ፌዝ ሜንሰስ የምታይበት ታይም ዩዥዋሊ ደሴም ነው። እንቁላል ተለቆ ሜንሰስ እስኪመጣ ያለው ታይም 14ኛ ቀን ውስጥ ዩዥዋሊ ታይልስ እንቁላሉ ሞቶ ቲሹ ሪግረስ አድርጎ የኢንዶሜትሪያል ቲሹ ወርቆ ሪግረስ አድርጎ በደም አማካኝነት የምታየው ታይም ዩዥዋሊ 14 ነው፣ ኮንስታንት ነው ማለት ነው። ስለዚህ እንዳልኳችሁ አንድ ሴት ለምሳሌ ዛሬ ሜንስትሬሽን ካየች
we can say ከ14 ቀን በፊት እንቁላሏ ተለቆ ነበር ማለት ነው። የዛሬ ሜንስትሩዌሽንን የምታየው ከ14 ቀን በፊት የተለቀቀውን እንቁላል አይታ ነው ማለት ነው። እንቁላል መለቀቋ ከ14 ቀን በፊት ስለታየ ዛሬ የወር አበባዋን እርግዝና ስላልተፈጠረ እያየች ነው ብለን ልንወስደው እንችላለን። ነገር ግን ከሱ በፊት ያለው እንቁላል ከመለቀቅ በፊት ያለው ወይም ደግሞ አዲሱ ፌዝ ወይም ደግሞ አዲሱ ሳይክል ላይ ያለው ለምሳሌ ዛሬ ኦቭሌት ዛሬ ሜንስትሩዌት ካደረገች አዲስ እንቁላል ከዛ በኋላ መመረት ይጀምራል አይደለ? ይሄ ሳይክል ላይ ያለው እንቁላል መመረት ሂደት ከሴቶች ሊለያይ ይችላል። በስትረስ ሊሆን ይችላል፣ በተለያዩ ኢንፌክሽኖች አማካኝነት ሊሆን ይችላል፣ በኦቫሪ ላይ ወይም ደግሞ በእንቁልጥ ላይ ሊከሰቱ ከሚችሉ የተለያዩ ችግሮች አማካኝነት እንቁላል ተመርቶ ማቹር አድርጎ እስኪለቀቅ ድረስ ያለው ታይም ከሴቶች ሊለያይ ይችላል ማለት ነው። ስለዚህ አንድ ሴት ፔሪዴ ተዛባ ከማለቷ በፊት ምንም አይነት ሆርሞናል ኮንትራሴፕቲቭ ወይም ደግሞ ከሆርሞን የተሰሩ የወሊድ መከላከያዎችን ለምሳሌ አንድ ሴት ቾይዝ ወይም ደግሞ ፖስት ፒል ልትውል ትችላለች። ፖስት ፒል እየዋጠች ሊሆን ይችላል፣ ወር ደግሞ ቾይዝ ኮምባይንድ ኦራል ኮንትራሴፕቲቭ እየዋጠች ሊሆን ይችላል። ምንም አይነት የሆርሞን ኮንትራሴፕቲቭ ከሆርሞን የተሰራ የወሊድ መከላከያን ቢያንስ ሳትጠቀም ለ3 ወር ያህል በየጊዜው እየመጣ በየ28 ቀኑ ነው እየመጣ ያለው፣ በየ24 ቀኑ ነው እየመጣ ያለው፣ በ32 ቀኑ ነው እየመጣ ያለው የሚለውን ቢያንስ ለ3 ወር ያህል መከታተልና የእሷን የፔሪድ መዛባት መኖሩንና አለመኖሩን ማረጋገጥ ይኖርባታል እንጂ ለምሳሌ በዚህኛው ሳይክል አልተዛባም፣ በቀጣይ ሳይክል ተዛባ፣ በቀጣዩ ደግሞ አልተዛባም ብለን እንትን ማለት የለብንም። ተዛባ ለማለት ወይም ደግሞ ተዛብቶብኛል የኔ ለማለት እንዳልኳችሁ ከ21 ቀን በፊት በተደጋጋሚ ለ3 ወር ያህል ወይም ደግሞ ከ35 ቀን በኋላ እየቆየ በተደጋጋሚ ለ3 ወር ያህል የሚመጣ ከሆነና የትኛውንም አይነት ሆርሞናል ኮንትራሴፕቲቭ የማትጠቀም ከሆነ ቢያንስ ለ3 ወር ያህል ካቆመች ሆርሞናል ኮንትራሴፕቲቭን እየወሰደች ከነበረና ለ3 ወር ያህል ያንን ነገር አቋርጣ ፔሪዷ ወደ ሬጉላሪቲ ካልተመለሰ ነው የፔሪድ ኢሬጉላሪቲ አለ ወይም ደግሞ የፔሪድ መዛባት ምናልባት ሊኖር ይችላል ብለን የምንጠረጥረው ማለት ነው። ስለዚህ ሁሉም ሴቶች ላይ ይህንን አይነት ሂስትሪ መውሰድ አለብን። ምን አይነት መድኃኒት እየወሰድሽ ነው? ጭንቀት አለብሽ ወይ? የእርግዝና መድኃኒቶችን እየወሰድሽ ነው ወይ? እነዚህ የእርግዝና መድኃኒቶች በራሳቸው ስትወስጂ የፔሪድ መዛባትን ስለሚያመጡ እነዚህ አለመኖራቸውን ማረጋገጥ ይኖርብሻል ማለት ምንም አይነት ናቹራል የሆነ ተፈጥሮ እንዳልተዛባ ማረጋገጥ ስለሚኖርብን ማለት ነው። ስለዚህ እነዚህን ራስሽ ቼክ ካረግሽ በኋላ ነው የፔሪድ መዛባት አለ ወይስ የለም የሚለውን ማወቅ የምትችይው ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ ፔሪድ ተዛባ የምንለው መቼ ነው? ፔሪድሽ ከ21 ቀን በፊት በተደጋጋሚ እየመጣ ነው ወይም ደግሞ ቶሎ እየመጣ ነው፣ እንዲሁም ደግሞ ዘግይቶ ከ35 ቀን በኋላ በተደጋጋሚ እየመጣ ነው፣ ተዛብቶ ሊሆን ይችላል ብለን የምናነሳው ለምንድን ነው? ምክንያቶቹ ምንድናቸው የሚለውን በቀጣይ ደግሞ የምነግራችሁ ይሆናል ማለት ነው። ስለዚህ የፔሪድ መዛባት ምክንያቶች፣ አጋላጭ የሆኑ ሪስክ ፋክተሮችን በቀጣይ የምነግራችሁ ይሆናል። እንግዲህ እንዳልኳችሁ የፔሪድ መዛባት ወይም ደግሞ ኢሬጉላር ሚኒስትሬሽን በሆርሞን አማካይነት በሆርሞኖች መለወጥ አማካይነት የሚከሰት ነው። የሆርሞን መዛባት በሚከሰትበት ጊዜ ከጎናዶትሮፒን ሪሊዚንግ ሆርሞን ጀምረን ኤፍኤስኤች፣ ኤልኤች ወይም ደግሞ ከሃይፖታላመስ የሚለቀቀው ጂኤንአርኤች ሆርሞን አለ። ከአንቴሪየር ፒቱታሪ የሚለቀቀው ኤፍኤስኤች እና ኤልኤች ሆርሞኖች አሉ። እንዲሁም ኤስትሮጅን፣ ፕሮጀስትሮን ሳይቀሩ የሚዛቡ ከሆነ ነው የነዚህ መጠን የሚጨምር ፍለክቹዌት የሚያደርግ ከሆነ የሚቀየር ከሆነ የሚከሰት የፔሪድ መዛባት ይኖራል ብለን እናያለን ማለት ነው። ስለዚህ አጋላጭ የሆኑ ምክንያቶች የትኛውም አይምሯችን ላይ የሚከሰቱ ችግሮች ሊሆኑ ይችላሉ። ለምሳሌ የሃይፖታላመስ ችግሮች ሊሆኑ ይችላሉ። የአንቴሪየር ፒቱታሪ ችግሮች ወይም ደግሞ የአንቴሪየር ፒቱታሪ እጢዎች ሊሆኑ ይችላሉ። እባጮች ካሉ እዛ ላይ ወይም ደግሞ የደም መጠን ወደ አንቴሪየር ፒቱታሪ የማይሄድ ከሆነ ለምሳሌ ሺሃን ሲንድሮም የምንለው አለ። ኢስኬሚያ ሲሆን ወይም ደግሞ የደም መጠን እጥረት የሚኖር ከሆነ የተለያዩ ኢንፌክሽኖች ካሉ የመመታት አደጋ የራስ የመመታት አደጋ ለምሳሌ ሰርጀሪ ተደርጋችሁ ሊሆን ይችላል። እንዲሁም ደግሞ ትራውማ ሰስቴን አድርጋችሁ ሊሆን ይችላል። አይምሯችሁ ላይ የመመታት አደጋ ደርሶባችሁ ከሆነ እዛ አካባቢ የሚመረተው ሆርሞን ላይደርስ ይችላል ማለት ነው። ሌላ ደግሞ ለምሳሌ የኤስትሮጅን ፕሮጀስትሮን ሆርሞንን የሚቀንሱ ነገሮች ስትረስ ሊሆን ይችላል። ጭንቀት፣ ከልክ ያለፈ ጭንቀት፣ የውፍረት መጠን መጨመር፣ የተለያዩ አጋላጭ ምክንያቶች የታይሮይድ ሆርሞን መዛባት፣ ታይሮይድ እጢ፣ ሃይፐርታይሮይዲዝም፣ ሁለቱም ሃይፖታይሮይዲዝም፣ ሃይፐርታይሮይዲዝም የታይሮይድ ሆርሞን መጠን ከጨመረ ካነሰ፣ ሃይፖታይሮይዲዝም ካለ የቲኤስኤች መጠን ይጨምራል። ቲኤስኤች ደግሞ በኔጌቲቭ ፊድባክ ሜካኒዝም አማካኝነት ኤፍኤስኤች እና ኤልኤችን ይቀንሳል። ምክንያቱም ቲኤስኤች የምንለው ሆርሞን
ከአንቴሪየር ፒቱታሪ ስለሚመረት የቲኤስኤች መጠን ከጨመረ ኤፍኤስኤች እና ኤልኤችን ሊቀንሳቸው ይችላል። ኤፍኤስኤች እና ኤልኤች ካነሱ ደግሞ ኦቫሪ ላይ ኤስትሮጅን መመረት አይችልም። ቴስቲስ ላይ ቴስቴስትሮን መመረት አይችልም። ስለዚህ ኤስትሮጅን እና ፕሮጀስትሮን የማይመረቱ ከሆነ የወር አበባ መዛባትን ሊያስከትል ይችላል። ስለዚህ የትኛውም አይነት ችግር ዳውንቱ ወደ ኦቫሪ ወይም ደግሞ እንቁልጤ አካባቢ ስንመጣ ደግሞ እንቁልጥ ላይ የሚከሰቱ የትኛውም ችግሮች ኢንዶሜትሪዮሲስ ሊሆን ይችላል። እንዲሁም ደግሞ ፖሊሲስቲክ ኦቫሪያን ሲንድሮም የእንቁልጤው ክፍል በውሃ የተቋጠረ ከሆነ የተለያዩ ችግሮች እንዲሁም ደግሞ ኢንፌክሽኖች ፐልቪክ ኢንፍላማቶሪ ዲዚዝ የአባለዘር በሽታዎች ሴክሹዋሊ ትራንስሚትድ ኢንፌክሽኖች የመሳሰሉት እንዲሁም ደግሞ በማህፀን ግድግዳ ውስጥ የሚፈጠሩ የተለያዩ ቲዩመሮች እባጮች ፖሊፖች ሊሆኑ ይችላሉ። ኢንዶሜትሪያል ፖሊፕስ ኢንዶሜትሪያል ሲኤ እንዲሁም ደግሞ ማዮሜትሪያል የማህፀን ካንሰር ካሉ የመሳሰሉት ኦብስትራክሽን አውትፍሎ ኦብስትራክሽን ትራክት ለምሳሌ ከማህፀን ውስጥ ሼድ አድርጎ በእንትን አማካኝነት አይደለም የሚወጣው በመራቢያ አካል አማካኝነት ውስጥ እንዳይወጣ ኦብስትራክት የሚያደርገው ወይም ደግሞ የሚከለክለው ነገር ሊሆን ይችላል። እነዚህ ሁላ በጣም መጣራት አለባቸው ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ እነዚህ ፔሪድ እንዲዛቡ የሚያደርጉ ምክንያቶች እነዚህን ፔሪድ እንዲዛቡ የሚያደርጉ የሆርሞን መለዋወጥን የሚያመጡ ምክንያቶችን መፍትሄዎቻቸውን አንድ ባንድ የምናይ ይሆናል ማለት ነው። ስለዚህ አንደኛው ለኢሬጉላር ሜንስትሬሽን ወይም ደግሞ ለፔሪድ መዛባት ምክንያት የሚሆነው የሆርሞን መዛባት ነው። በዋናነት ሆርሞን ከተዛባ በተለያየ ምክንያቶች ሆርሞን ሊዛባ ይችላል። እንግዲህ እንዳልኳችሁ ከአንቴሪየር ፒቱታሪ ከአይምሯችን ውስጥ የሚለቀቁ ሆርሞኖች በተለያዩ መንስኤዎች አማካኝነት ሊዛቡ ይችላሉ ማለት ነው። ለምሳሌ ኢሞሽናል ስትረስ፣ ሳይኮሎጂካል ስትረስ ካለባችሁ፣ ላክ ኦፍ ስሊፕ ወይም ደግሞ በቂና የተመጣጠነ እንቅልፍ የማታገኙ ከሆነ እነዚህ ከአይምሯችሁ ውስጥ የሚለቀቁ ሆርሞኖች እንደነ ጄኤንአርኤች፣ ኤፍኤስኤች፣ ኤልኤች የምንላቸው ቀጥታ ሄደው እንቁላል እንዲመረት የሚያደርገው የኦቫሪ ክፍል ላይ አክት አያደርጉ። አክት በማያደርጉበት ጊዜ ኦቫሪ ኤስትሮጅንን ማምረት አይችልም። በዚህም የተነሳ የፔሪድ መዛባትን ልታይ ትችላለች ማለት ነው። ስለዚህ አንደኛው የፔሪድ መዛባት ምክንያት በከፍተኛ የሆነ ጭንቀት፣ እንቅልፍ ወይም ደግሞ በድባቴ እንቅልፍ እጦት አማካኝነት የሚከሰት የሆርሞን መዛባት የአንቴሪየር ፒቱታሪ ውስጥ እንዲሁም ሃይፖታላመስ ውስጥ የሚለቀቁ ሆርሞኖች ሊዛቡ ይችላሉ ማለት ነው። ሌላኛው የእንቅርት በሽታ ሲሆን ወይም ደግሞ ሃይፐርና ሃይፖታይሮይዲዝም እንቅርት ያው ጎይተር ነው። እንቅርት ማለት ኤኒቲንግ ዛት ስዌሊንግ ኦን ዘ አንቴሪየር ኔክ ነው፣ ጎይተር እንለዋለን። ነገር ግን የታይሮይድ ሆርሞን እንዲጨምርና እንዲቀንስ የሚያደርግ የእንቅርት በሽታ ካለባችሁ ወይም ደግሞ ሃይፐርታይሮይዲዝም ኦር ሃይፖታይሮይዲዝም ሁለቱም ካለባችሁ የፔሪድ መዛባትን ሊያመጣባችሁ ይችላል። ሃይፖታይሮይዲዝም ጊዜ የታይሮይድ ሆርሞኖች ቲ3 እና ቲ4 ሆርሞን የምንላቸው ይቀንሳሉ። እነሱ ሲቀንሱ ቲኤስኤች ሆርሞን ይጨምራል። ቲኤስኤች ሆርሞን በሚጨምርበት ጊዜ ደግሞ በኔጌቲቭ ፊድባክ አማካይነት ኤፍኤስኤች እና ኤልኤች ሆርሞኖችን ሁለቱም ከአንቴሪየር ፒቱታሪ ስለሚመረቱ እነሱን ሰፕረስ ያደርጋቸዋል ወይም ደግሞ መጠናቸውን ይቀንሳቸዋል ማለት ነው። እነሱ መጠናቸው ከቀነሰ ደግሞ ሄዶ ኦቫሪን ስቲሙሌት አያደርጉትም ወይም ደግሞ እንቁልጢ በዋናነት የኤስትሮጅን ሆርሞን ሴቶች ላይ በጣም እንዲመረት የሚያደርገው ጎንና ጎን ያላቸው እንቁላልን የሚያመርቱት እንቁልጤ የምንላቸው ወይም ደግሞ ኦቫሪ የምንላቸው ክፍል ነው። እነሱ ስቲሙሌትድ ሆነው ኤስትሮጅንን ሴትነትን የሚሰጣትን ሆርሞን የማያመርቱ ከሆነ እነዛ ሴቶች ላይ የፔሪድ መዛባት ይኖራል ማለት። ፔሪዳቸውን አያዩም። ፔሪዳቸው ሊቆይባቸው ይችላል። ፔሪዳቸው ወይ ደግሞ ቶሎ ቶሎ እየመጣ ሊያስቸግራቸው ይችላል። ፔሪዳቸው ኮምፕሊትሊ እየተዛባ ይመጣል ማለት ነው። ሌላኛው ደግሞ ከፍተኛ የሆነ የውፍረት መጠን ካለባችሁ፣ ለምሳሌ የውፍረት መጠን በጣም ጀንክ ፉድ፣ በርገር፣ ውጭ ሀገር ያሉ ሰዎች በጣም ኦቤስ ናቸው፣ በማያቸው ከ30 በላይ የሆኑ ሰዎችም እነዚህ ሰዎችም የፔሪድ መዛባት በተደጋጋሚ ሊያስተውሉ ይችላሉ ማለት ነው። ሌላኛው ደግሞ ከእንቁላል ወይም ደግሞ ከእንቁላል የሚመረትበት ክፍል ከእንቁልጢ ወይም ደግሞ ከኦቫሪ ውስጥ የሚመነጩ ችግሮች ሊሆኑ ይችላሉ። ለምሳሌ እድሜዋ እየጨመረ ከሆነ ከ40 ዓመት በኋላ አንድ ሴት እንቁላል ፕሮዳክሽን ወይም ደግሞ የኦቫሪ ፌለር ሊያጋጥማት ይችላል። ወይም ደግሞ ኦቫሪያን ፕሮዳክሽን ይሄ ኦቫሪው እንቁላል ፕሮዲውስ የማድረግ አቅሙ ከ40 ዓመት በኋላ እየቀነሰ ወይም ደግሞ ኦቫሪያን ፈንክሽን ኦፍ ፕሮዲውሲንግ ኤግስ ወይም ደግሞ እንቁላልን የማምረት ካፓሲቲዋ እየቀነሰ ሉዝ እያደረገችው ሊመጣ ይችላል ማለት ነው። ስለዚህ አንዱ ሌላው እድሜዋ ከ40 ዓመት በላይ የሆነ ሴትን ኢሬጉላር ሚኒስትሬሽን ልታይ ትችላለች። ፔሪዷ በጣም ሊዛባባት ሊመጣ ይችላል። ምክንያቱም ከ40 ዓመት በላይ የሆነ ሴትም የኦቫሪያን ፈንክሽንን ሉዝ እያደረገች ሊመጣ ይችላል ማለት ነው። ሌላኛው ደግሞ የፖሊሲስቲክ ኦቫሪያን ሲንድሮም የምንለው ችግር ሲሆን ወይም ደግሞ ፒኮስ ብለን የምንጠራው ሲሆን
ይህ በእንቁልጤዎቿ ላይ የሚከሰት ሲስት ውሃ የቋጠሩ ትናንሽ ሲስቲክ የሆኑ ፍሉድ ፊልድ የሆኑ ሳኮችን ልትመለከት ትችላለች ማለት ነው። በዚህን ጊዜ ኢንስቴድ ኦፍ ኤስትሮጅን ከማምረት ይልቅ ከፍተኛ የሆነ ሜል ሆርሞን አንድሮጅንን ወይም ቴስቴስትሮንን ማምረት ትጀምራለች ማለት ነው። በዚህን ጊዜም እሷ ላይ ከፍተኛ መመረት የሚገባው ኤስትሮጅን መሆኑን ቀርቶ ወደ አንድሮጅን መመረት ስለሚሄድ የወር አበባ መዛባትን ወር አበባ ሊቀር ይችላል። ይህንንም ኖቲስ ታደርጋለች ማለት ነው። ስለዚህ ሌላኛው ምክንያት ፖሊሲስቲክ ኦቫሪያን ሲንድሮም ይሆናል ማለት ነው። ታዲያ በፒኮስ ጊዜ ወይም ደግሞ በፖሊሲስቲክ ኦቫሪያን ሲንድሮም ጊዜ እንዳልኳችሁ ሲስቲክ የሆነ ፍሉድ ፊልድ የሆነ ኦቫሪ ይኖራታል። ብዙ ሲስት ወይም ደግሞ ውሃ የቋጠሩ ትናንሽ ሲስቶችን ታያለች ማለት ነው። የወር አበባ ሊዛባ ይችላል። እንዲሁም ደግሞ ሜል እንደ ወንድ ፀጉር ሊበቅልባት ይችላል። አንዳንድ አካላቶቿ ላይ ፂም ሁላ በቅሎባት ልታዩ ትችላላችሁ። እንዲሁም ደግሞ የማርገዝ አቅም አይኖራትም። ምክንያቱም ማርገዝ የምትችለው እንዳልኳችሁ በኤስትሮጅን ነው። እንቁላል አይመረትም። አኖቭላቶሪ ሳይክል ሊኖራት ይችላል። ስለዚህ የኦቭሌሽን አይኖራትም። እንዲሁም ደግሞ ሳይክሎቿ ሊጠፉ ይችላሉ። ወይም ደግሞ ሜንስስ አታይም ወይም ኢሬጉላር ሜንስትሬሽን ይኖራታል። ወይም አንዳንዴ ሜንስስ አታይም ማለት ነው። ስለዚህ ፒሲኦኤስ ያለባቸው ሰዎችም አልትራሳውንድ ምርመራ ሊያደርጉ ይገባል ማለት ነው። ኮዙ የኢሬጉላር ሜንስትሬሽን ወይም ደግሞ የፔሪድ መዛባት ኮዙ ኦቫሪ ላይ ችግር ሊኖር ስለሚችል አልትራሳውንድ ምርመራ ማድረግ አለባት ማለት ነው። ሌላኛው ደግሞ ከሆርሞን የተሰሩ የወሊድ መከላከያ መድኃኒቶችን ለምሳሌ በተለይም ደግሞ ፕሮጀስትሮን ኦንሊ ፒል ከፕሮጀስትሮን ብቻ የያዙ ሆርሞናል ኮንትራሴፕቲቮችን ለምሳሌ ፒኦፒ የምትጠቀም ከሆነ እንዲሁም ደግሞ ዲፖፕሮቬራ በኢንጀክሽን አማካኝነት የሚሰጥ ዲፖፕሮቬራ የተባለ መድኃኒትን የምትጠቀም ከሆነ እንዲሁም ከኩፐርና ከሆርሞናል አዩሲዲ ኢንትራዩተሪን ዲቫይስ የምትጠቀም ከሆነ ከሆርሞን ወይም ደግሞ ከኩፐር የተሰሩ አዩሲዲ የወሊድ መከላከያዎችን የምትጠቀም ከሆነ ኢሬጉላር ሚኒስትሬሽን ሊያመጣባት ይችላል። እንዲሁም ደግሞ በተጨማሪም ፔንፉል የሆነ ህመም ያለው ፔንፉል የሆነ ሚኒስትሬሽን ሊያመጣባት ይችላል ማለት ነው። እነዚህም ለፔሪድ መዛባት ምክንያት ሊሆኑ ይችላሉ ማለት ነው። በተጨማሪም ደግሞ ለድባቴ ወይም ደግሞ ለዲፕሬሽን የሚሰጡ መድኃኒቶች ሳይቀሩ እንደ ሴሌክቲቭ ሴሮቶኒን ሪአክቲቭ ኢንሂቢተርስ እንደነ ቲሲኤ ትራይሳይክሊክ አንቲዲፕሬሳንት መድኃኒቶች የመሳሰሉት የወር አበባ መዛባትን ሊያስከትሉ የሚችሉ ናቸው ማለት ነው። እንዲሁም ደግሞ ከፍተኛ የሆነ ጭንቀትና በቂና ጥራት የሌለው እንቅልፍ አለመተኛት ለምሳሌ በቀናችሁ ውስጥ ሚኒመም ከ7 እስከ 8 ሰዓት ያህል ጥራት ያለው እንቅልፍ መተኛት አለባችሁ። ነገር ግን በተደጋጋሚ በስትረስ ሊሆን ይችላል፣ በስራ ውጥረት ሊሆን ይችላል፣ በኤግዛም ተፈታኞች ከሆናችሁ ልትሆኑ ትችላላችሁ፣ የተለያዩ ሲቹዌሽን ውስጥ ልትሆኑ ትችላላችሁ። በዚህም የተነሳ ጥራትና በቂ የሆነ እንቅልፍ የማታገኙ ከሆነ ጥራት የሌለው እንቅልፍ የማታገኙ ከሆነ የወር አበባችሁ መዛባት ሊያስከትልባችሁ ይችላል ማለት ነው። ነገር ግን ውድ ተመልካቾቼ የወር አበባ መዛባት ሴቶች ላይ ያለምንም ምክንያት ሊከሰትባችሁ ይችላል። ምክንያቱ ባልታወቀ ኮዙ ባልታወቀ ምክንያት የወር አበባቸው ዝም ብሎ ሊቀር ይችላል፣ ኦር ደግሞ ቆይቶ ሊመጣ ይችላል፣ ሊዛባ ይችላል ማለት ነው። ስለዚህ ዲፕ የሆነ ምርመራ ማድረግ ያስፈልጋል። የደም ምርመራ መስጠት ያስፈልጋል። ሂስትሪ እና ፊዚካል ኤግዛሚኔሽን በደንብ ማድረግ ያስፈልጋል። የፔሸንቱን ወይም ደግሞ የታካሚዋን ሂስትሪ መውሰድ ምንድነው ያለብሽ ነገር ጭንቀት ነው ያለብሽ ወይ ዲቴይል መጠየቅ ያስፈልጋል። ቅድም ያልኳችሁን ኮዞች ከዚህ በፊት እንደዚህ ስንት ያጋጥሞሽ ያውቃል? ምን ያህል ጊዜ ሆነሽ? ሬጉላር ነው ኢሬጉላር ነው? ጽንስስ ተፈጥሮ ያውቃል ወይ? ፕሬግናንሲ ከዚህ በፊት ተፈጥሮ ያውቃል ወይ? ታጠቢ ያለሽ ወይ? ብረስት ፊዲንግ መታጠቢ ሴት ነሽ ወይ? ሌሎች ኮዞችን ደም ውስጥ የሚደረጉ ምርመራዎችን ኮሌስትሮል ሊሆን ይችላል። እንዲሁም ደግሞ ኮርቲዞል መጠን ሌቭል፣ የታይሮይድ ሆርሞን መጠን ሌቭል ሊመረመር ይችላል። አንደርላይን ኮዞቹ ብዙ ናቸው። የታይሮይድ ሆርሞን እንቅርት በሽታ ካለብሽ ለእንቅርት በሽታ አጋላጭ የሆኑ ሪስክ ፋክተሮችን፣ የእንቅርት በሽታ መኖር አለመኖሩን የሚናገሩ ምልክቶችን፣ እንዲሁም ደግሞ ጭንቅላት ውስጥ ያሉ የተለያዩ ኢንፌክሽኖች፣ ወደታች ደግሞ ወደ ኦቫሪ አካባቢ ስትመጡ ደግሞ ምን ያህል ጊዜ ሆነሽ የወር አበባ ማየት ካቆምሽ? የወር አበባሽ መቼ ነው ለመጨረሻ ጊዜ የመጣው? እንዲሁም ደግሞ የአልትራሳውንድ ምርመራዎችን ማድረግ፣ ሂስተሮሳልፊንጎግራፊ የትኛው አይነት ኦብስትራክሽን እንዳለ፣ እንዲሁም ደግሞ መቼ ነው ሴክሹዋል ኢንተርኮርስ ያደረግሽው? ምክንያቱም ለኢንፌክሽን ለፐልቪክ ኢንፍላማቶሪ ዲዚዝ አጋላጭ ስለሆነ ሳልፋንጃይቲስ አለብሽ። ከዚህ በፊት ጽንስ ተፈጥሮ ያውቃል ወይ? ጽንስ ከተፈጠረ በኋላስ አቦርት አድርገሽ ታውቂያለሽ ወይ? ጽንስሽ ጨንግፎ ያውቃል ወይ? የሚሉትን ምክንያቶች በትክክል ማጣራት። ሌሎች አይምሮ ውስጥ ያሉ ኢንፌክሽኖች ሊሆኑ ይችላሉ። ለምሳሌ ኤንሴፋላይቲስ ሊሆን ይችላል። ሺሃን ሲንድሮም ቅድም እንዳልኳችሁ የአንቴሪየር ፒቱታሪ ቲዩመሮች እንደ ምልክቶቹ እንደሚታዩባቸው ምልክቶች ሁላ ዲቴይል የሆነ ሂስትሪ ወይም ደግሞ በደንብ ሂስትሪ ከተወሰደ በኋላ
የአእምሮ ሲቲ ስካን ሁላ ሊታዘዝ ይችላል። ኤምአርአይ ሊታዘዝ ይችላል። እንደ ሴቬሪቲው ማለት ነው እንደ መጠኑ ታይቶ እንዳልኳችሁ ሃይፖታልሞ ፒቱታሪ ጎናዳል አክሲሱን አፌክት የሚያደርግ የትኛውም ነገር ስትረስ ካለ የትኛውም መድኃኒት የወሊድ መከላከያ መድኃኒቶችን ከዚህ በፊት ትወስጃለሽ ወይ? ምን አይነት የወሊድ መከላከያ መድኃኒቶችን ትወስጃለሽ? ሆርሞናል ኮንትራሴፕቲቮችን ሜዲኬሽኖችን ሪቪው መደረግ ሊያስፈልጋቸው ይችላል። ጭንቀት ካለብሽ ምን ያህል ጊዜ የሆነች ጭንቀት፣ ሲጋራ ማጨስ ሊሆን ይችላል፣ አልኮል መጠጣት ሊሆን ይችላል። ስለዚህ እነዚህ ሁላ ምክንያቶቹ ብዙ ስለሆኑ እንዲሁም ደግሞ ያለምንም ምክንያት የወር አበባ መዛባትን ሊከሰትባት ስለሚችል ምክንያቶቹን ከአፒራንሶቿ ጋር ልክ መታ ሆስፒታል በምናያት ጊዜ ዲቴል የሆነ ሂስትሪ፣ ፊዚካል ኤግዛሚኔሽን፣ ክብደት መጠኗን፣ ቢኤምአይዋ ከ30 በላይ ነው ወይ፣ ምን አይነት ምግብ ነው የምትወስጂው፣ ስትረስ አለብሽ ወይ፣ ኤኒ ጋይኖኮሎጂካል ከዚህ በፊት ከማህፀንና ጽንስ ጋር በተገናኘ ተፈጥሮ የሚያርቅ ትራውማ አለ ወይ፣ ያልተፈለገ እርግዝና ተፈጥሮ ያውቃል ወይ፣ ወይም ከማህፀን ውጪ ያለ እርግዝና ተፈጥሮ ያውቃል ወይ፣ እነዚህ ሁላ አንድ ላይ ትራውማም ሊሆን ይችላል። ሳይኮሎጂካል ትራውማ ከዚህ በፊት የነበረ በህፃነት ውስጥ ያጋጠመ ኢምፐርፎሬት ሃይመን ሊሆን ይችላል። ለምሳሌ አንዳንድ ሰዎች በኢምፐርፎሬት ሃይመን ሊጠቁ ይችላሉ፣ ወይም ደግሞ ድንግልናቸው በተፈጥሮ ክፍተት የለውም ወይም ደግሞ ኦፕኒንግ የለውም። ስለዚህ በተፈጥሮ እንትን መፍሰስ አይችልም ማለት ነው። የትኛውም አይነት ቫጃናል ኦብስትራክሽን ካለ ትራንስቨርስ ቫጃናል ሴፕተም ሊሆን ይችላል፣ ፋሎፒያን ቲዩብ ላይ ያለ ኢንፌክሽን ኢንዶሜትራይትስ ሊሆን ይችላል፣ ሳልፋንጃይትስ ሊሆን ይችላል፣ ማስ ሊሆን ይችላል፣ እባጭ ካለ ወይም ደግሞ ማህፀን ግድግዳ ላይ የሚከሰት እባጭ ሊኖር ይችላል። እነዚህ ሁላ ምክንያቶች በደንብ ከተጣሩ በኋላ የኢሬጉላር ሜንስትሬሽን ኮዙ ወይም ደግሞ የተዛባ የወር አበባ እንድታይ ያደረገሽ ምክንያት ከተጣራ በኋላ ወደ ሕክምናው እናመራለን ማለት ነው። ሌላኛው አንድ ሴት የወር አበባ ማየት በምትጀምርበት ጊዜ ኖርማሊ ከ3 እስከ 7 ቀን ይቆያል ማለት። ለምሳሌ ዛሬ ካየች በ3ኛው ቀን ሊጠፋ ይችላል። በ5ኛው በ4ኛው እስከ 7 ቀን ድረስ ቆይቶ የሚጠፋ ሜንስትሬሽን ወይም ደግሞ የወር አበባ የምታይ ከሆነ ኖርማል ነው። ከ3 እስከ 7 ቀን የሚቆይ ከሆነ ኖርማል ነው። ነገር ግን አንዳንድ ሴቶች ላይ ከ3 ቀን በፊት ቶሎ ይመጣል። ለምሳሌ ዛሬ አይታ ነገ ሊጠፋ ይችላል። ይህንን ሃይፖሜኖሪያ እንለዋለን። ሌሎች ሴቶች ላይ ደግሞ በጣም ይቆያል፣ በጣም ይፈሳቸዋል፣ ከ7 ቀን በላይም ይቆያል ማለት ነው። ይሄኛው ሃይፐርሜኖሪያ እንለዋለን። ይሄም ችግር አለበት፣ የወር አበባ የሆርሞን መዛባት እንዳለ ምልክት ነው። ሌላው ደግሞ መጠኑ፣ ለምሳሌ ኖርማሊ አንድ ሴት ማየት ያለባት ቮሊዩሙ አንዴ ሜንስትሬት በምታደርግበት ጊዜ በቀን ውስጥ ከ3 እስከ 4 ፓድ ብትቀየር ችግር የለውም ወይም ደግሞ ኖርማል ነው። ይሄ እስከ 80 ኤምኤል አንዴ የምታየው እስከ 80 ኤምኤል ወይም ደግሞ 80 ሚሊ ድረስ ልታይ ትችላለች ማለት ነው ቮሊዩሙ። ነገር ግን አንዳንድ ጊዜ ኤክሰሲቭሊ በቀን ውስጥ ሂስትሪ መውሰድ አለብን። በቀን ውስጥ ስንቴ ትቀይራለሽ ፓድ ሳኒታሪ ፓድ ስትባል ወይም ደግሞ ሞዴስ ስንቴ ትቀይራለሽ ከተባለች 5-6 ይቀይራለሁ ካለች ይህም የሆርሞን መዛባትን ሊያመላክት ይችላል ማለት ነው። ስለዚህ እነዚህን ሁላ ሂስትሪዎች በትክክል መውሰድ ይኖርብናል ማለት ነው። እንዲሁም ደግሞ የምታየውን የወር አበባ አይነት በጣም ኖቲስ ማድረግ ይኖርብሻል ማለት ነው። ለምሳሌ ዛሬ የወር አበባ ማየት ከጀመርሽ የመጀመሪያውን 3 ቀናት ብራይት ሬድ የሆነ ወይም ደግሞ ደማቅ የሆነ ቀይ አንዳንድ የጓጉሉ ትንሽ የሚመስሉ ብለዶችን አብረሽ የምታይ ከሆነ ይህ ኖርማል ነው። እንዲሁም ደግሞ በቀጣዩ ቀሪ ቀናት ደግሞ ወይም ደግሞ ከ3 ቀኑ በኋላ ደግሞ ዳርክ ሬድ የሆነ ክሎት ያለው ወይም ደግሞ የጓጎለ የሚመስል ትንሽ በጣም ድምቅ ያለ ዳርክ ሬድ የሆነ ብለድ ልታይ ትችላለሽ። እንዲሁም ደግሞ ፔሪድ ከቀረ በኋላ ደግሞ ቡኒ የመሰለ ፍራያብል የሆነ ወይም ደግሞ የሚፈረካከስ የሚመስል ፔሪድሽ አለቀ። ለምሳሌ ዛሬ ፔሪድሽ የሚያልቅበት ቀን ሊሆን ይችላል። ነገር ግን በጠዋቱ የሆነ ቀሪ ቡኒ የሚመስል የቀረ ደም ካለ ኦክሲዳይዝድ ስለሚሆን በኦክሲጅን አማካኝነት ኦክሲዳይዝድ ሆኖ ከለሩ ከፈዘዝ ያለ ወደ ቡኒ የሚጠቃ ቀይ ያልሆነ ወደ ቡኒ የሚጠቃ ደም የሚመስል ነገር ልታይ ትችላለች ማለት ነው። እነዚህ ሁላ ኖርማል ናቸው። ነገር ግን የፔሪድ የሚመጣበት ቀን ከተዛባ፣ ፔሪድሽ መጠኑ ከጨመረ፣ እንዲሁም ፔሪዱ ቶሎ ከጠፋ ከ3 ቀን በፊት ከጠፋ ወይም ደግሞ ከ7 ቀን በኋላ ቆይቶ ከጠፋ የፔሪድ መዛባትን ሊያመላክት ይችላል ማለት ነው። ነገር ግን ውድ ተመልካቾቼ እዚህ ጋር ልብ ማለት ያለብሽ ከፔሪድሽ ጋር የሚመጣ ኖርማሊ ከሚስተዋለው በጣም የጓጎልና ቲሹ ላይክ ሰብስታንስ ካየሽ፣ ለምሳሌ በጣም ቲሹ የሚመስል የሚዝለገለግ የሚመስል ቲሹ ካየሽ፣ ከፔሪድ የተለየ ተጨማሪ ነገር አብሮሽ የምታይ ከሆነ የጨነገፈ ጽንስ ሊሆን ይችላል፣ ወይም ደግሞ ኤክቶፒክ ፕሬግናንሲ ሊሆን ይችላል። ሞቶ የሚወጣ እርግዝና ከተፈጠረ በኋላ የሚከሰት ሊሆን ስለሚችል ይህንም ልብ ማለት ይኖርብሻል። እንዲሁም ደግሞ ያ ነገር ሽታ ካለው ኦፌንሲቭ ከሆነ
ሽታ የሚደብር ነገር ካለው ቶሎ ብለሽ አብዶሚናል አልትራሳውንድ ወይም ደግሞ ኦብስቴትሪክ አልትራሳውንድ አብዶሚናል አልትራሳውንድ ልታይ ይገባል ማለት ነው። በአልትራሳውንድ ዩተረሱ ኢምፒቲ ነው ኢምፒቲ አይደለም የሚለውን ሁሉም ነገር ቼክ ልትደረግ ይገባል ማለት ሲቪሲ እንዲሁም ኢንፌክሽን ፈጥሮ ሊሆን ስለሚችል የደም ማነስ ሊኖር ይችላል። ኢንፌክሽን ፈጥሮ ሊሆን ስለሚችል ደግሞ ዋይት ብለድ ሴል ካውንቱ ሊታይ ይችላል ማለት። ስለዚህ እነዚህ ሁላ በደንብ ሊታዩ ይገባል ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ የወር አበባ ሲዛባ ለምን እንደሚዛባ ምክንያቶቹን ካየን በኋላ ደግሞ እነዚህን የተዛባበትን ምክንያቶች እንዴት አድርገን ማከም እንደምችል ወይም ደግሞ ወደ ትሪትመንቱ አብረን የምንሄድ ይሆናል ማለት ነው። እንግዲህ በመጀመሪያ የወር አበባሽ የተዛባበትን ምክንያት ማጣራት ይኖርባቸዋል ማለት። የወር አበባ እንደተዛባ ካወቅሽ በኋላ በተለይም ደግሞ ቅድም ያልኳቸው ምክንያቶች እንደሌሉ እርግጠኛ ከሆንሽ ሲኦሲ ወይም ደግሞ ኮምባይንድ ኦራል ኮንትራሴፕቲቭ ሊሰጥሽ ይችላል ማለት ነው። እነዚህ ሲንተቲክ የሆነ ኤስትሮጅን እና ፕሮጀስትሮን በተፈጥሮ የያዘ ኪኒን ነው። ያ ኪኒን ይሰጥሽና መዋጥ ትጀምሪያለሽ ማለት ነው። ኤስትሮጅን ኦቫሪሽን ስቲሙሌት ያደርገዋል። ኦቫሪሽን እንቁላል እንዲለቅ ያደርገዋል፣ እንዲያመርት ያደርገዋል። ከዛም ደግሞ ያው ይለቀቃል ማለት ነው። ስለዚህ ሳይክልሽን ሬጉሌት እንዲያደርገው ይረዳል ማለት ነው። ፕሮጀስትሮንም ደግሞ የዩትረስን ኢንዶሜትሪያል ላይኒንጉን ቲክን እንዲፋፋ ያደርገዋል፣ ፕሮሊፈሬት እንዲያደርግ ያደርገዋል፣ እንዲሁም ደግሞ እንዲዘጋጅ ያደርገዋል ማለት ነው። ያንን ሬጉላሪቲ ሊመልስልሽ እንዲያስችል ሲኦሲ ወይም ደግሞ ኮምባይንድ ኦራል ኮንትራሴፕቲቭ ሊሰጥሽ ይችላል ማለት ነው። ሌላኛው ቅድም እንዳልኳችሁ የፔሪድ መዛባቱ አንደርላይን ኮዝ ወይም ደግሞ ፔሪድ መዛባቱን ያመጣው ችግር በምርመራ ዲቴይልድ በሆነ ሂስትሪ እና ፊዚካል ኤግዛሚኔሽን እንዲሁም ደግሞ የተለያዩ ምርመራዎች ተደርጎ ሊታወቅ ይገባል ማለት ነው። ስለዚህ እያንዳንዱን ችግር ከሆርሞን መዛባት ጋር በተገናኘ ከሃይፖታለመስ ጀምሮ የጭንቅላት ኢንፌክሽን፣ ሰርጀሪ፣ ትራውማ ሰስቴን አድርገሽ ከሆነ ወይም ደግሞ የመመታት አደጋ ደርሶብሽ ከሆነ እጢዎች ካሉ የጭንቅላት ውስጥ የሚከሰቱ ኢንፌክሽኖች፣ እጢዎች፣ አንቴሪየር ፒቱታሪ ቲዩመሮች እነዚህ ሁላ በሲቲ ስካን ከምልክቶቹ ተነስተን ወይም ከሲምፕተሞቹ ተነስተን ልናዝ እንችላለን። እንዲሁም ደግሞ እየወረድን ስንመጣ የታይሮይድ ሆርሞን ቴስት ሊደረግልሽ ይገባል። ቲኤስኤች፣ ሴረም ቲኤስኤች፣ ቲ3፣ ቲ4 መጠናቸው ሊታወቅ ይገባል። የውፍረት መጠን ካለ እንዲሁም ደግሞ የስትረስ ሳይኮሎጂካል ኮዞችን ለምሳሌ አለመመገብ ይሆናል። በቂ በሆነ ሁኔታ ምግብ መመገብ ላትመገብ ትችላለሽ። የተመጣጠነ ምግብ አለማግኘት፣ ከመጠን በላይ መክሳት፣ ከመጠን በላይ ደግሞ መወፈር ሳይኮሎጂካል ሊሆን ይችላል። ስትረስ፣ ከፍተኛ የሆነ ጭንቀት፣ በስራ መወጠር ሊሆን ይችላል። እንዲሁም ደግሞ እንቅልፍ በበቂ ሁኔታ አለማግኘት፣ የእንቅልፍ እጦት፣ በቂ የሆነና ጥራት የሌለው እንቅልፍ አለማግኘት እንዲሁም ደግሞ ለምሳሌ ወደ ኦቫሪ ደግሞ ስንሄድ ኦቫሪ ላይ የሚከሰቱ ኢንፌክሽኖች ኦቫራይቲስ ሊሆን ይችላል። እንዲሁም ደግሞ ፐልቪክ ኢንፍላማቶሪ ዲዚዝ፣ ሳልፋንጃይቲስ ኢንፌክሽኖች፣ በኢንዶሜትሪየም ላይ የሚከሰቱ የተለያዩ ችግሮች እንዲሁም ደግሞ በደም ውስጥ የተለያዩ ምርመራዎች ሊደረጉላቸው ይገባል። የኮሌስትሮል መጠን ምርመራ፣ ኮሌስትሮል ምክንያቱም ፕሪከርሰር ነው ለቴስቴስትሮን ለኤስትሮጅን የምንላቸው ለእነዚህ ሆርሞኖች ላይ ፕሪከርሰር ስለሆነ የኮሌስትሮል መጠን መዛባት አንዱ ምክንያት ሊሆን ይችላል። ከልክ ያለፈ መጠን መጨመር፣ የውፍረት መጠን መጨመር፣ የአመጋገብ ከሆነ ችግር አመጋገብን ማስተካከል፣ ስትረስ ከሆነ ስትረስን ማኔጅ ማድረግ እንዲሁም ደግሞ የተለያዩ ሜዲኬሽኖች አንጂኦላይቲክስ ሊሆን ይችላሉ፣ የዲፕሬሽን መድኃኒቶች ሊሆን ይችላሉ፣ ትራይሳይክሊክ አንቲዲፕሬሰንቶች፣ ሴሌክቲቭ ሴሮቶኒን ሪአክቲቭ ኢንሂቢተር የተባሉ መድኃኒቶች ሊሆን ይችላሉ። እነዚህን ሁላ ቼክ ማድረግ እንዲሁም ደግሞ ኢምፐርፎሬት ሃይመን ካለ፣ ኤኒ ኦብስትራክሽን ቱ ቫጂናል አውትፍሎ ትራክት ካለ፣ ትራንስቨርስ ቫጂናል ሴፕተም ካለ አልትራሳውንድ፣ ሂስተሮሳልፒንጎግራፊ መነሳት ሊያስፈልግ ይችላል። እንደዚህ እያልን እየወረድን ነው ዲቴይል እነዚህን ምክንያቶች ማጣራት ያለብን ማለት ነው። እነዚህ ሁላ ምክንያቶች አንድ ላይ በመሆን የሆርሞን መዛባት ሊሆን ይችላል፣ ፊዚካል ባሪየር ሊሆን ይችላል፣ የመሳሰሉት የሆርሞን መዛባቶች እነዚህ ሁላ የፔሪድ መዛባትን የፔሪድ መቅረትን ሊያመጡ ይችላሉ። ፔሪድ ቶሎ እንዲመጣ ሊያደርጉ ይችላል። ስለዚህ እነዚህን በዲቴይል ማወቅ ይኖርባቸዋል ማለት ነው። ተጨማሪም እነዚህን ሁላ መርምረን እነዚህ ከሌሉ ምናልባት ሊሆን የሚችለው ሌላኛው ደግሞ እርግዝና ነው። ምክንያቱም እርግዝና ሲኖር ፔሪድ አይኖርም ማለት ነው። ስለዚህ እርግዝናም ተፈጥሮ የሚሆን ከሆነ ፕሬግናንሲን ቼክ ማድረግ፣ የእርግዝና ምርመራ ማድረግ እንዲሁም ደግሞ ፖስት ሜኖፓውዝ እድሜሽ ከ45 በላይ ከሆነ እየተዛባ ሊመጣ ይችላል። እድሜሽ ከ45 በላይ እየጨመረ በሚመጣበት ጊዜ ፔሪድ መዛባት ኖቲስ ልታደርግ ትችላለች። ስለዚህ እድሜሽን ማጣራት ይኖርብሻል። ፊዚዮሎጂካል ያልነው ደግሞ እነዚህ ፊዚዮሎጂካል ችግሮች ስትረስ ሊሆን ይችላሉ በፊዚዮሎጂ አማካኝነት እንዲሁም ደግሞ ፒውበርቲ ፕሪፒውበርቲ ሊሆን ይችላል። ከአንድ ሴት ሜንስስ ማየት ከመጀመሪያ በፊት ሜንስስ አልመጣም ብላ ብትጮ ማንም አይሰማት። ምክንያቱም የወር አበባ ማየት ከመጀመሪያ በፊት ፔሪዴ መምጣት አቆመ ብትለኝ አንድ 5 ዓመቷ ወይ 4 ዓመቷ
የሆነች ልጅ ፔሪድ መምጣት አቆመ ብትል አይሆንም። ምክንያቱም ይህም ከፊዚዮሎጂ ወጣም። ስለዚህ እነዚህን ምክንያቶች ማየት ያስፈልጋል ማለት ነው። ከፔሪድ ተዛባ ለማለት ቢያንስ ሪፕሮዳክቲቭ ኤጅ ግሩፕ ላይ መሆን አለበት ወይም ደግሞ የማርገዝ የምትችልበት ታይም ላይ መሆን አለባት ማለት ነው። ስለዚህ እንግዲህ በተቻላችሁ መጠን እነዚህን አይነት ምርመራዎች ማድረግ፣ የማህፀን እጢዎች ካሉ አልትራሳውንድ ማንሳት፣ ከዚህ በፊት ያሉ የተለያዩ ኢንፌክሽኖች ካሉ መመርመር፣ እንዲሁም ደግሞ ሴክሹዋል ሂስትሪን መጠየቅ። መቼ ነው ለመጨረሻ ጊዜ ሴክሹዋል ኢንተርኮርስ ያደረግሽው? እርግዝና ተፈጥሮ ሊሆን ይችላል፣ ላይፈጠር ይችላል። የእርግዝና ምርመራ ማድረግ፣ እነዚህ ሁሉ በተቻለን መጠን ምርመራ ማድረግና የፔሪድ መዛባት አለመዛባት መኖሩን ማወቅ ይኖርባቸዋል ማለት ነው። እንግዲህ ውድ ተመልካቾቼ እነዚህን ምልክቶች ወይም ደግሞ እነዚህን አጋላጭ የሆኑ ምክንያቶች ካየን በኋላ በቀላሉ እንዴት ነው እስቲ ቢያንስ የፔሪድ መዛባት ካለ በቀላሉ ትሪት ለማድረግ ምን ማድረግ እንደምንችል የምነግራችሁ ይሆናል። ምን አይነት ፕሮዳክቶችን ወይም ደግሞ ቤታችሁ ውስጥ ፕሪፔር አድርጋችሁ መጠቀም የምትችሉትን፣ ፔሪዳችሁ እየተዛባ የሚያስቸግራችሁ ከሆነ መጠቀም የምትችሉትን ውህድ ድሪንክ እነግራችኋለሁ ማለት ነው። እንግዲህ ይህን ውህድ ከመስራታችሁ በፊት የሚያስፈልጋችሁ ዝንጅብል ያስፈልጋችኋል። ወይም ደግሞ ቢያንስ 5 ዝንጅብል የተላጠና የተፈቀፈቀ ዝንጅብሉን ትልጡትና ትፍቁታላችሁ። ከዛ በደንብ አድርጋችሁ ትፈጩታላችሁ ወይም ደግሞ ጭቅጭቅ አድርጋችሁ ትፈጩታላችሁ ማለት ነው። ከዛ በኋላ ደግሞ እርድ ወይም ደግሞ ቱርመሪክ በመጠቀም አንድ የሻይ ማንኪያ እርድ በማድረግ እሱን ቦይል ታድርጉታላችሁ ውሃ ላይ። ለምሳሌ ቦይል የምታደርጉት ውሃ ደግሞ ቢያንስ 500 ሚሊ ሊትር ወይም ደግሞ ግማሽ ሊትር ያህል ውሃ መጀመሪያ ታድርጉና ታፈሉታላችሁ። ከዛ ያንን እርድ እና ቢያንስ 5 ራስ ያለው የዝንጅብል በደንብ ከጨቀጨቃችሁት በኋላ እዛ ውስጥ ታድርጉታላችሁ። እዛ ውስጥ ታድርጉትና ቦይል ታድርጉታላችሁ ወይም ደግሞ ታፈሉታላችሁ። ያንን ካፈላችሁ በኋላ 2 ማንኪያ ያህል እርድ ትጨምሩበትና ያንን እርድና ይህንን ውህድ አንድ ላይ ታፈሉታላችሁ ማለት ነው። ይህንን በምታደርጉበት ጊዜ ከፈላ በኋላ አጥላችሁ ከፈለጋችሁ በማር አድርጋችሁ ማለት ትችላችሁ። አንደኛ ማር ለማጣፈጫነት ይረዳቸዋል። ማር ደግሞ በተፈጥሮ የአንቲ ኢንፍላማቶሪ ፕሮፐርቲ ያለው ኢንፍላሜሽንን የመከላከል ባህሪ ስላለው እንዲሁም ደግሞ የሆርሞን የማስተካከል ባህሪም ስላለው የሳይንቲፊካሊ ፕሩቭን ነው። ይህንን ስላለው ማር በማድረግ ትላላችሁ። ዴይሊ ይህንን ቃጥላችሁ ይህንን ሻይ ትጠጣላችሁ ማለት ነው። ካልሆነ ደግሞ በተጨማሪ ሌላ የሆነ ፕሮዳክት አለ ኩመን የሚባል ማለት ነው። ይህን ኩመን 2 ፓውደር አለ፣ በአማርኛም እንደሆነ አላውቅም። ይህንን ኩመን የተባለውን ፕሮዳክት ትወስዱና 2 ማንኪያ ያህል ኩመን ከዝንጅብልና ቅድም ካልኳችሁ ሻይ ጋር የዝንጅብል ሻይና ቱርመሪክ ወይም ደግሞ የእርድ ሻይ አንድ ላይ ካደረጋችሁ በኋላ ታፈሉትና ያንን የፈላውን ለብ ያለው ውህድ ታጠሉታላችሁ። ካጠላችሁ በኋላ ያንን ሻይ ዴይሊ መጠጣት። ዴይሊ ከጠጣችሁ በኋላ በተለይም ደግሞ ፔሪዳችሁ ሊመጣ አካባቢ ሰሞን አንቲሲፔት የምታደርጉ ከሆነ ለምሳሌ ፔሪድሽ ሊመጣ አካባቢ በዚህ አካባቢ ይመጣል የምትይ ከሆነ ዴይሊ ሚስ ሳታደርጊ የምትጠጪ ከሆነ ወዲያውኑ ያመጣል ማለት ወዲያውኑ ፔሪድ እንዲመጣ ያደርጋል። ምክንያቱም አንደኛ ቱርመሪክ ወይም ደግሞ ቱርመሪክ በራሱ ሆርሞን መዛባትን ይከላከላል፣ ወይም ደግሞ እርድ የሆርሞን መዛባትን ይከላከላል። እንዲሁም ደግሞ የደም ስሮች እዛ አካባቢ ያሉ ደም ስሮች ዝንጅብልም አንድ ላይ ሆኖ ደም ስሮቹ እንዲፋፉ ያደርጋል። የማህፀን ግድግዳ ላይ ያሉ ደም ስሮች እንዲፋፉ ያደርጋል። ደም ወደ ማህፀን እንዲሄድ የማድረግ ፕሮፐርቲ ስላላቸው ይህንን ሻይ ዴይሊ በምትጠጡበት ጊዜ በቀላሉ ፕሪፔር ማድረግ ትችላላችሁ። ይህንን ሻይ አጥላችሁ በምትጠጡበት ጊዜ በተለይም ደግሞ ፔሪዳችሁ ሊመጣ አካባቢ ሲል ይህንን ሻይ በመጠጣት የፔሪድ መዛባትን ማስተካከል ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቪዲዮ ላይ ስለ ወር አበባ መዛባት በቂ የሆነ ግንዛቤ እንዳገኛችሁ ሙሉ እምነቴ ነው። የወር አበባ መዛባት በመጀመሪያ ወር አበባ ምን ማለት እንደሆነ ተፈጥሯዊ እንደሆነ ወር አበባ ወይም ደግሞ ሜንስትሩዋል ሳይክል ለምን እንደሚከሰት እንዲሁም ደግሞ የወር አበባ መዛባት ምክንያት ምልክቶች ለምን ወር አበባ ሴቶች ላይ እንደሚዛባ ሪስክ ፋክተሮችን እንዲሁም ደግሞ የተለያዩ ዲቴይልድ የሆኑ ምርመራዎችን ማድረግ እንዳለባችሁ የተዛባ የወር አበባ የምንለው መቼ ነው፣ ምን ያህል ጊዜ ከቆየ ነው የወር አበባ የተዛባው፣ ከ21 ቀን በፊት የሚመጣውን ከ35 ቀን በኋላ የሚመጣውን የወር አበባ ምን ያህል ጊዜ ቆየ፣ ከ3 እስከ 7 ቀን ቆየ፣ ከ7 ቀን በላይ ቆየ ወይስ ከ3 ቀን በፊት ቶሎ መጣ የሚለውን ዲቴይልድ የሆነ መረጃ በዛሬው ቪዲዮ ይዤላችሁ መጥቼ አሳይቻችኋለሁ። እንግዲህ ውድ ተመልካቾቼ ያላችሁን ጥያቄዎች በኮሜንት ሴክሽኑ ስር አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንድትቀላቀሉ እንዲሁም ደግሞ ቪዲዮቹን ከዚህ በፊት የሰራሁላችሁን ላይክ እና ሼር እንድታደርጉ
መልእክቴን ከወዲሁ አስተላልፍላችኋለሁ። አብራችሁ የነበርኩት ዶክተር ኦሊያድ ገረመው እባላለሁ። በቀጣይ ደግሞ በተመሳሳይ የጤና ቪዲዮ እስከምንገናኝ ድረስ መልካም ቆይታ